ኮርስ ከኦርቶዶክስ ወደ እናንተ የተቀላቀለ ብዙ አለ በተለይ ኢትዮጵያ ማለት ነው እሱን አይደለም የትምህርቱ መነሻ ግን ፋይቭ ሶላዎች ስለሆኑ ፔንቴኮስታል ከካቶሊክ ይወጣ አራ እንዴ ፔንቴኮስታል እኮ ዲኖሚኔሽን ነው መርሲ መናካሽ ፔንቴኮስታሉ ያው ሲጀመር ሲወጣ ፕሮቴስት አድርጎ ነው የወጣው አሁን እኛን ስጠሩን እናንተ ፕሮቴስታንት ብላችሁ ነው የምትጠሩ አይ ያለ ዝም ብሎ ፕሮቴስታንትማ ከኛ አንፃር አው ትክክላችሁ ፕሮቴስታንት ናችሁ ከኛ አንፃር እኛን ለማስቆጣት የፈለጉ ሰዎች አሉ ግን አይሳካላቸውም ወንጌላዊት መካነ ኢየሱስ ቤተክርስቲያን ለመለየት ከፈለጉ እዚህ ቲክቶክ ላይ አይደለም አርገን መሬት ላይ ነው ስራ መስራት ያለባቸው ወጡ ከዚህ ከካውንስሉ ጀመሪያ እኔ አይደል እስኳ አሳየኝ እርሶኖት የኦሪየንታል ኦርቶዶክስ ወይም ደግሞ ነጭ እንዳለ ኦርቶዶክስ የሚባለው አካል ነው ወይንስ ካቶሊክ ቤተክርስቲያን አፖስቶሊክ ለመናገር ፎሎ አረጋሻለሁ ይሽ እናት ቤተክርስቲያንም ተባል አባት ቤተክርስቲያንም ተባል አክስት ቤተክርስቲያንም ተባል እህት ቤተክርስቲያንም ተባል ወደዳችሁም ጠላችሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጠንቅቄ የማቅሰው ነኝ መካነ ኢየሱስ ሉትራውያንም ቢሆን ማናቸውንም ቢሆን መናፍቃን ብሎ በሚል ቃል ነው የሚጠሩ ሙስሊም ራሱ ኦርቶዶክስ የነበረ ሰው ሙስሊም ቢሆን ለምሳሌ ዮኒ ማኛ ሙስሊም ሆኖ ስለነበረ ማለት ነው ሲመለስ ቄደር ወይንም ደግሞ የንስሐ ጥምቀት እናጠምቀዋለን እንጂ ጥምቀት አይደገም በየዓመቱ የምንጠመቀው ጥምቀት ራሱ የልጅነት ጥምቀት አይደለም የምታጠምቁት ድጋሚ አስተምህራችሁ አይደለ ነው የምታጠምቁት ኦፍ ኮርስ ያ ስለዚህ ወደ ድህነት መንገድ አሁን መጣችሁ ነው የምትሏቸው ማለት ነው አይደል ኦፍ ኮርስ ምንም ጥያቄ የለው ምን ያልቀበለሽ መርሲ አንድ ጥያቄ ያለኝ አሲስ ደምረው ኦርቶዶክስ ነበር ከዚህ በፊት እሺ ኦርቶዶክስ ነበር ከዛ ጌታን ተቀብሎ ድጋሚ ነው ወደ እናንተ የመጣው እሺ ለምን ተጠመቀሱ ቀሲስ ዲበኩሉ በላይ ይግቡ አንድ ነን ብለዋል አይደል ይግቡ ቀሲስ ዲበኩሉ በላይ ይግቡ እስኪ አው በካይ እንኳንም ኢንቫይት እስኪ ይግቡ ሰርተው የለቀቁትም ቪዲዮ አለ እስኪ ገብተው ያውሩ ከኛ ጋር እኔንም ይፈልጉኛ አይደለ እስኪ ይግቡ አራ ይግቡ እስኪ እንትበሉ ከስር ያላችሁ እስኪ የማጨብጨብ ምልክቱን አርጉ እስኪ ኮሜንት ላይ የማጨብጨብ ምልክት ቶሎ በሉ ያጨበጨባችሁ በጭብጨባ ተቀበሏቸው አው በጭብጨባ ተቀበሉልኝ ተባረኩ በጭብጨባ ተቀበሉልኝ በቃ አይው ገብተዋል እሺ እናመሰግናለን ቀሲስ እንኳን ደህና መጡ እንኳን ደህና ቆይሽ መርሲ እንዴት ዋሉ እንዴት አደሯትኝ እንዴት ረገጣ እንዴት ነው አይ እርሶ ጋር ስንት ሰዓት ነው ዋሉ እንግዲህ ላንቺ እኔ ጋር ላንቺ ታይም ነው ቀሲስ እኛ ጋር ጠዋት ነው ሚኒሶታ ያው 2 ሰዓት ልዩነት አለ ኦኬ ሞርኒንግ ነው ማለት ነው እርሶ ጋር አንቺም ጋር 11 ሰዓት ነው ሞርኒንግ ነው አይ ነው እኔ ጋር 12 ነው ቀሲስ ኦኬ ዲሲ ነው ያለሽው እሺ ይሆን ደህና ነሽ አይ እኔ ኦሃዮ ነኝ ደህና ነኝ እንደምን ነው የጴንጤቆስጣል ፓትርያርክ እኮ ነሽ አይ እርሶ ደግሞ ታውንጂ የሴት ፓትርያርክ አለ እንዴ እንደው ፓስተር ቢያረጉት አይሻልም በእናንተ ቤት ገደብ አልባ እኮ ነው ምን መቋሚያ ያለው ብለሽ ነው ምን ያንስሻል አንቺ አሁን ከነ እዩ ጩፋና ከነ እስራኤል ዳንሳ በቅርቡ 45 ሚሊዮን ይደርሳል ብለው ነበር ቀሲስ ትክክል እኛ ከልትናውያን የወጣን
እኛ ከሉትራውያን አጽንኦት ሰጥቼ የምቃወመው እንጂ በጣም ጥሩ ጥሩ ወዳጆች አሉኝ እንደነ ኤፍሬም ባለጊዜ እንደነ ዶክተር መጽሐፍ የሚልኩልኝ ማነው ዶክተር ተስፋዬ ሮበሌ እና እነሱን እያሰብኩ ጭምር ነው የማወራ። ጥሩ እንደነ ጳውሎስ ያሉ ፈቃደ እና እኔ የግለሰቦች ጥላቻ የለብኝም፣ አንቺንም ጭምር ለእምነታችሁ የምታደርጉትን ነገር ሪስፔክት አደርጋለሁ። ግን የተሳሳተ ነው ብዬ ስለማምን ሁልጊዜ ያው ኢሞሽናል ኤክስፕሬሽን በተፈጥሮ ያው ኢሞሽናል ነኝ። የጥላቻ የሚመስላችሁ ካላችሁ ተሳስታችኋል። ትምህርቱን ስትሮንግሊ ነው የጴንጤቆስጣልን እና የሉተራን የተሻለ ነው ብዬ ስለማመን ነው የምቃወመው። እና እንደ ጥላቻ አድርጋችሁ ባታዩት ደስ ይለኛል። ይሄ በቀለኝነትን ስለሚወልድ ጥፋትን ስለሚያመጣ ማለት ነው። በዚያ ከተረዳችሁ ሶሪ ማለት እፈልጋለሁ። ከዛ በተረፈ እንዳልሽው ያው 16ኛው መቶ ክፍለ ዘመን ነው የሉተር እንቅስቃሴ የሚነሳው። የእናንተ ደግሞ የ1906 የሚጀምር የአዙዛ ስርት ላይ የሚነሳ የሐዋርያት ሥራ ምዕራፍ 2ን እንደ መነሻ አድርጎ የሚያወራ ሙቭመንት ነው፣ እንቅስቃሴ ነው። ከዚህ አንጻር መነሻችሁ ከፕሮቴስታንቱ ነው። ፕሮቴስታንቱ ደግሞ ዋናው ያው ማርቲን ሉተር የነ ጆን ካልቪን የሌሎችም የነ ዝዊንግሊን የተለያዩ ዲኖሚኔሽኖች ከዚያ የተውጣጣ ነው የፔንቴኮስታል ሙቭመንት። አገልግሎቱ ራሱ አዙዛ ስትሪት ላይ ዊልያም ማን ነበረ ሲጀምረው በዚያ ውስጥ የነበረ እንጂ ይሄ የመንፈስ ቅዱስ ስጦታ ምናምን ተብሎ አሁን የምትናገሩትን ከዚያ በፊት አይታወቅም ያልነበረ ነው። ከነሱ የወጣችሁ ናችሁ ነው ማለት። በእኛ ቤት ታድሶ የሚባሉ አድራሻ የሌላቸው ዝም ብለው በየኮብልስቶኑ ቁጭ ብለው የት እንደሚሄድ ሰውን የማይመሩ ግን ዝም ብለው ትችት ላይ ብቻ የተጠመሩ ታድሶዎች አሉ በእኛ ቤት። መጨረሻ ላይ ግን ጴንጤ ይሆናሉ ወይ የሆነ ቦታ ነው የሚገቡት። ጴንጤም ሆነው እንኳ ያው ስርዓት ያለው ጴንጤ ሳይሆን የሚሆኑት ሸቃይና ነጋዴ ነው የሚሆኑት። ልክ እኔም ያልኩት ምንድን ነው ታድሶዎቹ ከኛ የሚወጡ አሁን ያሉትን ነው የማወራው እንዳሉ ሁሉ የጴንጤቆስጣሉም የወጣው ከፕሮቴስታንቱ ማለትም ከመካነ ኢየሱስ ይቅርታ ከሉተራን ከነዚህ የወጣ ነው ብያለሁ። ተሳስቻለሁ? መርሲ። አዎ ቀሲስ፣ እኛ ከመካነ ኢየሱስ ወይም ደግሞ ከሉትራን የወጣን አይደለንም። ፔንቴኮስታልም አዙዛ ስትሪት ላይ የጀመረ አይደለም። ሙቭመንቱ ሊጀምር ይችላል። የእኛ እምነት መሰረት ያደረገው እርሶ እንደተናገሩት ነው። ሐዋርያት ሥራ ምዕራፍ 2 ላይ በጴንጤኮስቴ በባለ 50 የእኛ እምነት መሰረት ያደረገው እዛ ላይ ነው። እኛ እስከዛሬ ከእርሶ ውጪ እስከዛሬ ወንጌላዊ ምንድን ነው ኔትወርክ ነው ወይስ ምንድን ነው? እስከዛሬ ከእርሶ ውጪ ቀሲስ ከአክብሮት ጋር ማንም ሰው አሁን ቅድም ሲጀምሩ ጓደኞች አሉኝ፣ ምግባባቸው ሰዎች አሉ። የጥላቻ አድርጋችሁ አትውሰዱብኝ። እስከዛሬ ያለውን የጥላቻ ከመሰላችሁም ይቅርታ ብለውናል። ኢትስ ኦኬ፣ ችግር የለውም። አሁንም ደግሞ ከእርሶ ውጪ እስከዛሬ የትኛውም የሶሻል ሚዲያ ታሪክ ፔንቴኮስታል ከሉትራውያን ከሰማይ ሳይሆን የወረደው የቁርአኑ ዝም ብሎ የሰዎች ድርሰት ነው፣ ተረት ነው። ግን እነሱ እንደሚሉት ነው። ስለዚህ ከየት ይኸውልሽ የሐዋርያት ትምህርት ያለን ካልሽ የሐዋርያትን ትምህርት ይዞ የሐዋርያትን ቅብብሎች ይዞ የሐዋርያትን አስተምሮ ትርጉም ይዞ መምጣት ነው። ከሐዋርያት ነኝ ለማለት የሐዋርያት ትምህርት መኖር አለበት። የለም እናንተ ቤት እኮ መርስዬ አሁን የምታወሩት ቋንቋ አይታወቅም። እስከ 19 እስከ 20ኛው መቶ ክፍለ ዘመን ድረስ በቤተ ክርስቲያን የማይታወቅ ነው።
ዛትስ ዋይ ሙቭመንቱ ይሄ የልሳን እንትን ሉተር የማይቀበለውም እነዚህ እንግሊዝ ማለት እንተና የማይቀበለውም ይሄ ዞንካሉ አይቀበለውም። አንቃሪዎቶች እንደዚህ ያለው ነገር አይቀበለም። ከየት ነው የመጣችሁ? እስኪ ንገርኝ። አሁን በየት አልፋችሁ ነው? ስንቱን ተራምዳችሁ ነው? 1900 ዓመት ያልነበረ ተገለጠልኝ ስትሉ 1900 ዓመት ያልሰራ መንፈስ ቅዱስ አሁን ድንገት መጥቶ ሰራ ስትሉ ደግሞ ያሁን በጣም ትልቅ አድርጋችሁ ካያችሁት እንዴት ይሆናል? መልስዬ በመጽሐፍ ቅዱስ የሌለ እንዴት ሆኖ ደግሞ ያውም የሐዋርያት ሥራ ምዕራፍ ሁለት ላይ ያለው እንደምታውቂ ትርጉም ያለው ቋንቋ ስለሆነ ይኸው እኛ የሀገራችንን ቋንቋ ሲናገሩ እንሰማለን ያሉ እዚያ ሐዋርያት በልሳን ወይንም ደግሞ በሰዎች ቋንቋ ሲናገሩ ወተናገሩ በነገረ ሁሉ በሐውርት በሀገሩ ሁሉ ቋንቋ ተናገሩ። ከጳርቴ ከሜድ ከኤላማጤ ከጰቃቆያ ከተለያዩ ቦታ የመጡ ሰዎች ነበሩ። የተናገሩት ቋንቋ ያ ነው። እናንተ የምትናገሩት ግን ተርጓሚ የለውም ማለት ማንም ራሱ ሰውየው ተናገረው ያውቀው እሱ እንዴት አድርገን እንመንን? ያልነበረን ታሪክ ከየት እናመጣው? እስኪ አስረጅኝ። ይሄንን በየት መጥቶ ነው? ሉተር ከካቶሊክ የወጣ መነኩሴ እንደሆነ ያውቃሉ አይደል? ቀሲስ ትክክል። ከካቶሊክ የወጣ ቄስ ነው። ምን ብሎ ነው የወጣው? ሲወጣ ሪፎርሜሽን ለማድረግ ተሳስታለች፣ ስተት አለ። በተለይ ከመንበረ ጴጥሮስ የቤተክርስቲያን አሰራር ጋር በተያያዘ ከካርድ ጋር የተያያዘ አንዳንድ የሥነ ምግባር ጉድለቶችን አንስቶ ነው ሉተር የወጣው። ወደ ቀድሞ እንመለስ ብሎ ነው አይደል? ወደ ቀድሞ እንመለስ ብሎ ሲወጣ አምስቱን ሶላዎች አይደል? አዘ ሪፎርሜሽን ኤግዛክትሊ። እናንተ እንዲያውም ከሱ የወሰዳችሁት ነው። ይህ አምስቱ ሶላ ራሱ ከሱ ነው የወሰዳችሁት። ከሱ መውሰድ አይደለም። አዘ ሪፎርሜሽን ያመጣቸው አምስቱ ሶላዎች አሉ። እነዛ አምስቱ ሶላዎች ወደ ቀድሞ መመለስ አለብን። ይሄ ምንድን ነገሮችን ጨምራችኋል። ምን ልበል ታዲያ? አሁን አንደኛ አምስቱ ሶላዎች የሉተር ሀሳቦች እንደሆኑ ከዚያ የእሱን ከወሰዳችሁና ከሱ ደግሞ ከመጽሐፈ ስምምነት ላይ ሪጀክት የምታደርጉት ካለ ከየት ነው የወጣችሁ ታዲያ እንበላችሁ። ለምሳሌ ከኛ ብትወጡ ኑሮ አምስቱ አዕማደ ምስጢርን እኔ እንደነሱ እናንተን አልወስድም። አትሊስት እናንተ ተቋም ናችሁ። እንደ ተቋም ሰብሰብ ያለ ነገር ስላለ ማለት ነው፣ አድራሻ ስላላችሁ። ከየት ናችሁ ብሎ ታሪክ አሁን ቢመረምር እኔ መርስዬ እኔን ተይኝና የንታ ጉግልን ሰርች አድርገሽ የጴንጤቆስጣል ከየት ነው የወጣው ብትይ ከሉተራን ወይም ደግሞ ከዙንግልን ወይም ከነዚህ ከሶስቱ ሪፎርሚስቶች የተለየ ነገር ሊሆን አይችልም። ኢልያም ራሱ ምንድን ነበረ? ለምሳሌ አዙዛ ስትሪት ላይ ሲሰብክ የነበረው ሰባኪ ምንድን ነበር? ከዚያ በፊት ስሩ ምንጩ ምንድን ነበረ? እና ይሄንን ካየሽው መነሻችሁ ፕሮቴስታንት ማለትም ዋና ፕሮቴስታንት የሚባለው እኮ የሉተር እንቅስቃሴ ነው አይደለ? ሪፎርም ስላረገ ነው ፕሮቴስታንት የተባለው። ፕሮቴስት ስላደረገ ካቶሊክን ነው። ከዚያ ነው የወጣችሁት። ስትወጡ ግን ሪጀክት ያደረጋችሁታለ፣ የያዛችሁታለ፣ ሶላዎችን ይዛችኋል። በምንድን ነው ታዲያ? እንዴት አድርጌ ነው ከሐዋርያት የመጡ ናቸው ብዬ የምቀበልሽ? ታሪክ እኮ የሚባል ነገር እኮ አለ እና እሱን ካስረዳሽኝ ሶሪ ለማለት አምሬዲ፣ ግን ፎሬቨር አታመጭም መርስዬ። በጣም ከታላቅ አሁን እርሶም አሁን የራሶትን ሀሳብ እየሰጡ ነው። አክብሬ እኔ ታሪክ ነው መርሲ የምነግርሽ እኔ። እሺ አሁን የኔን መረጃ ካልተቀበልሽ ጉግል ላይ ሰርች አድርጊ አንቺ የጽሁፍ መረጃ። ከኔ ጋር እያወሩ ነው። እሺ ይቀጥሉ። ምን አሉ ቀሲስ? እስኪ አሁን አንቺ መረጃውን ሰርች አድርጊና መቼም መረጃዎች አሉ ዛሬ የቴክኖሎጂ እድሜ ለቴክኖሎጂ። አንቺም ደግሞ የቴክኖሎጂ ሰው እንደሆንሽ ባለፈው በአበበ ጉልላት ጉዳይ ላይ ያው ትክክለኛ ባይሆንም ግን ቴክኖሎጂ ባለሙያ ሊሆንሽ ያሳይሽናል። እስኪ ሰርች አድርጊና ጉዳይ እኮ መሬት ላይ መገናኘት እንችላለን የሚል ድምዳሜ ሰጥቻለሁ ቀሲስ። ችግር የለውም። ችግር የለ። አይ እሱ አልፏል ኦልሬዲ። ሌላ ከመጣ ሌላ ጊዜ እንመጣበታለን። ግን እኔ አሁን ያነሳሁት ቴክኖሎጂ ባለሙያ እንደሆንሽ ነው የተረዳሁት። ሰርች አድርጊና ሂስቶሪካል ባክግራውንዱ ምንድን ነው? ኦኬ
መቼም ጴንጤቆስታል ከካቶሊክ የወጣ ነው ከኦርቶዶክስ የወጣ ነው አትይኝም። ኦፍኮርስ ከኦርቶዶክስ ወደ እናንተ የተቀላቀለ ብዙ አለ፣ በተለይ ኢትዮጵያ ማለት ነው። እሱን አይደለም የምንለው። የትምህርቱ መነሻ ግን ፋይቭ ሶላዎች ስለሆኑ ፔንቴኮስታል ከካቶሊክ የወጣ ነው። ኧረ እንዴ ፔንቴኮስታል እኮ ዲኖሚኔሽን ነው። መርሲ ምን ነካሽ? ፔንቴኮስታሉ ሲጀመር ሲወጣ ፕሮቴስት አድርጎ ነው የወጣው። አሁን እኛን ስጠሩን እናንተ ፕሮቴስታንት ብላችሁ ነው የምትጠሩ። አይ ያለ ዝም ብሎ ፕሮቴስታንትማ ከኛ አንጻር አዎ ትክክል ናችሁ፣ ፕሮቴስታንት ናችሁ ከኛ አንጻር። ከሉተር አንጻርም በራሱ ከወሰድናችሁ ሉተራንን እናንተ ፕሮቴስት አደርጋላችሁ። ፕሮቴስት እኛ እነሱ ሉትራውያንን ፕሮቴስት የምናደርገው ሁሉንም ፕሮቴስት አናደርግም። የማንቀበለው አስተምህሮ አለ፣ ቫሊድ የማናደርጋቸው የእነሱ ልምምዶች አሉ። የእኛንም ደግሞ ቫሊድ የማያደርጉት ልምምዶች አሉ በልምምድ ደረጃ። ከዛ በተረፈ ሉትራውያንም ሆኑ ፔንቴኮስታሉ በአምስቱ ሶላ አግሪ ያደርጋሉ። እንደገና ደግሞ አእማድ አስተምህሮዎችም አሉን በካውንስላችን በህብረታችን ውስጥ ተስማምተን ያስቀመጥናቸው 7 አእማድ የምንላቸው አስተምህሮዎች አሉ። ከዛ በተረፈ የኛ እንቅስቃሴ ከሉትራውያን ተገንጥሎ የወጣ አይደለም እኮ። ከየት ነው የወጣችሁ? ስሩ ታይም የተለያዩ ምልከታዎች እየመጡ ፕሮቴስት አድርጎ ሉተር ከወጣ በኋላ ያለው የተለያየ ምልከታዎች እየመጡ ካልቪንም በሉት ሌላም አይነት አመለካከቶች እየመጡ ዋናው የእምነታችን አቋም ላይ ሳይሆን በአመለካከት ደረጃ እየተለየ ቢመጣም ነገር ግን የኛ መሰረታችን አጀማመራችን ራሱ ኢየሱስ ክርስቶስ ነው። ወደ ቀድሞ እንመለስ ብሎ ነው ሉተር የወጣው። 5ቱን ሶላ ሪፎርምድ አድርጓል። እሱን ደግሞ ተቀብለን አሁንም እያስቀጠልን ያለ ነው። መርሲ ይኸውልሽ በቤተ ክርስቲያን ታሪክ የቤተ ክርስቲያን ታሪክ የሚባል አለ። የቤተ ክርስቲያን ታሪክ ማለት ቤተ ክርስቲያን ከተመሰረተች ጊዜ ጀምሮ የመጣችበት የዘመን ጉዞ የሚባል ነገር አለ። አሁን ልክ ተመልከች፣ አንዲቱ ቤተ ክርስቲያን እስከ ጉባኤ ኬልቄዶን ድረስ ቀጥ ብላ መጣች አይደለ? 3ቱን ጉባኤያትን ካደረገች በኋላ 4ኛው ጉባኤ ላይ ችግሮች ተፈጠሩ። ከዚያ ይቀጥልና በ1054 ደግሞ የኢስተርን ኦርቶዶክስ እና ካቶሊክ ደግሞ የሚለያይበት ይመጣል። ከዚያኛው 16ኛው መቶ ክፍለ ዘመን ላይ ደግሞ የሪፎርሚስቶች ሙቭመንት ይጀምራል። አዘሴም ታይም የነ ሉተር የነ ዙንግሊን የነ ጆን ካልቪን ይጀምራል እንቅስቃሴ። ያ ደግሞ ከካቶሊክ ቸርች ነው የሚጀምረው አፈንግጦ የሚወጣው። እንዳልሽው መነኩሴ የነበረ ሰው ነው ሉተር። የካቶሊክ መነኩሴ የነበረ ነው። ብዙ ነገሮችን ሪጀክት አድርጓል። ኦኬ። ከዚያ ግን ሳክራሜንትን ይዟል ሉተር። ሳክራሜንቶችን ይይዛል። ይሄ ታሪክ ነው። አየሽ፣ ትመጭና መተሽ ፕሮቴስታንቱ ይመጣና እኔ ከሰማይ ዝም ብላችሁ የበቀላችሁ ናቸው አላልኩኝም። እኔ ትመጡና 1906 ላይ ደግሞ ዊሊያም ማን ነበር ስሙ ይጀምራል። እዚህ ጋር አዲስ የሆነ ፕራክቲስ ያደርጋል። አውት ኦፍ ኮንፌሽን የሉተር ኮንፌሽን ማለት ነው። ወይንም ደግሞ ከነበረው እንቅስቃሴ የተለየ ኦኬ። ኦፍኮርስ የዙንግልን የቀነቃለ ህይወት የካልቪኒስቶች የነሱ ራሱን የቻለ በተለያየ ሳይድ ከዚያ በፊትም ዲኖሚኔሽኖች ነበሩ። ምናልባት 3 4 5 ሲሆኑ አላውቅም። እንደዚህ አልነበረም ብዛቱ። ከዚያ ልክ እናንተ ፕሮቴስታንት የነበረው ከእናንተ እሱማ ከኛም የወጣችሁ እኮ አላቸው። ከካቶሊክም እኮ ጆይን ያደርጋል ወደ ጴንጤቆስታል። አሁንም ከሙስሊም ይመጣል። አሁን እዚያ ጋር ነው የሚጀምረው። ይሄ ጴንጤቆስጣል የሚለው ስያሜ የራሱ የሚይዘው ከልሳን ጋር የተያያዘ ነው እና የሐዋርያት ሥራ ምዕራፍ 2ን ክሌም ታደርጋላችሁ፣ ግን አይገናኝም። ይሄ አሁን የምታወሩት እዚያ ጋር ካለው ጋር አይገናኝም ነው። ይሄም በትምህርት የምናወራበት ነው። በታሪክ ስትመጭ ከየት መጡ ነው የምንለው? ከካቶሊኮች ተገነጠሉ ነው የምንለው? ከሉተራን ተገነጠሉ? ይህ ቤተክርስቲያን ታሪክኛ ስንማር ማለት ይሄ መረጃ እኮ ነው።
ኦኬ ዊሊያም የት ነበረ? ለምሳሌ የመጀመሪያ የትኛው ሰባኪ ነበር? የሉተር ሰባኪ? እሱን አንድ ንገረኝ፣ እሱ ወይንም መረጃ እስከማመጣ ድረስ ማለት ነው። ዊሊያም ሲሰብክ የነበረው አዙ አስተሪት ላይ ያለው ቸርች ላይ ሲሰብክ የነበረው አዝ እንደ ዝዊንግሊን ነው ወይንስ እንደ ጆን ካልቪን ነው ወይንስ እንደ ሉተር ነበረ? ንገረኝ፣ እሱን የመረጃ ክፍተት ስላለብኝ። እሺ ሰላም ለእናንተ ይሁን። ቀሲስዬ ሰላም እያለሁ እናንተንም ቤኪ የቀደመም ሰው ስላለ ያላወራም ሰው ብዙ ስላለ በዚህ ጉዳይ ላይ ማለት ቤቷ እንትን ብትል አሪፍ ነው ብዬ አስባለሁ። አይ ሜርሲ ቀጥል በላይ ነው። ሜርሲ ፈቅዳለት ነው። ሜርሲ ናት ለሱ የሰጠው። እሺ ግን ቀሲስ ዲ በኩሉ እሳቸው በሚያወሩት ጉዳይ ላይ ግን ስፔሻሊ በዚህ በመንፈስ እንቅስቃሴ ላይ ከየት መጣ የት ነበረ በአንድ ከየት መጣቸው ነው በዚህ ሰፈና ነው ያሉት ነገር እሱ ላይም ደግሞ እናወራለን። የእርሶንም ቤተክርስቲያን በንጽጽር እያመጣን እናወራለን ማለት ነው። እሺ ቤካዬ ግን ብዙ አልቆይም ነግሬያቸዋለሁ። ቀሲስ ቆይ ጥሩ ስለያዙ ዋናው አሁን አይ ቲንክ የሚነሳው ጥያቄ የሐዋርያት እምነት አስተምሮ አላችሁ ወይ ወደሚል የሚሄድ ነው እንደሚመስለኝ። እርሶም በሚያነሱት ጥያቄው እንደሱ አይደለም። ለማንኛውም አስተምሯችሁን ሲሉ ቅድም ስለሰማው አስተምሯችሁን ሲሉ ስለሰማው አንድ ጊዜ እርሶ ሲያወሩ ግን አልቆይም። ብዙ ተናግሬያለሁ። ብዙ አልቆይም። ለምንድን ነው የማይቆዩት? እኔ ስገባ ነው የማይቆዩት? ስራ አለ ጌታዬ። እንዴ እኔ አሁን እሺ ቆይ ችግር የለውም። እርሶን አሁን እኛ ቲክቶክ እንጀራ አይደለም ወዳጅ፣ ማናችንም እንጀራችን አይደለም። እኔም እየሰራሁ ስለዚህ ወደ ስራ ስለምገባ ነው ልፈልጌ ነው። በቃ ይሄ ነው ችግሩ። ለምን ይገባኛል። ለምን ማውራት የምትችለውን ነገር አጠር እያልክ አንተ ደግሞ እንደ ህፃን ልጅ ነው ተግባብተህ አውራ እንጂ መርሲፎ ጋር እባክዎትን። እንደውም ፈርቻት ነበር በጣም እባክዎትን። አንድ ጊዜ ስለሆነች ተረጋጋ። በጣም ሆት ስለነበረችን የሳያት አንዳንድ ጊዜ ያው በአንዳንድ ቪዲዮዎቿን ስትቆጣ ስለማያት እስኪ ልግባና ቁጣ ካለባት እሱን ቁጣዋን ላብረድ ብዬ ነው የገባሁት። በጣም ካልሞናን ያወራችኝ ቴንኪው መርሲ። እኔም ረጋ ብዬ እኔ ብዙ አልቆይም ብያለሁኝ። ሲሪየስሊ ጥላቻ አርጋቸው አትዩት። ትምህርቱ ላይ ስትሮንግሊ በጣም ተቃዋሚ ነኝ። አሁን መቃወሞንም ለማወቅ ይኸውልዎት ግን ጥላቻ አታስመስለው። ወደ ጥያቄ ግባ። እኔ ምንም ጥላቻም አላነሳውም። በቃ ወደ ጥያቄው ችግር የለውም። የካቶሊክ ቤተክርስቲያን አፖስቶሊክ ቲቺንግ አላት ብሎ ያምናሉ ቀሲስ? እሱ የችግሩ እኛ ድነናል አልዳንም። አፖስቶሊክ ቲቺንግ አላት ብሎ ያምናል? አፖስቶሊክ ቲቺንግ አላት ብሎ ያምናሉ ወይ? እኔ ስለሱ አላወራም። ምንም አላት ብሎ ያምናሉ ወይ? ጥያቄው የካቶሊክና የኦርቶዶክስ አይደለም። እኛ ስለመጣንበት ስለምናወራ ለምን መሰሎት አፖስቶሊክ ቲቺንግ የላትም ካቶሊክ ብሎ የሚሉ ከሆነ እኛ የወጣ ነው ከአፖስትል የላትም አላልኩኝም። የእኛ ሪፎርመሮች በሙሉ የእኛ ሪፎርመሮች የተነሱት ከካቶሊክ ቤተክርስቲያን ነው። ስለዚህ እርስዎ መሰረት ካቶሊክ ቤተክርስቲያን መሰረት የላትም ብሎ የሚሉ ከሆነ አሁን ፕሩቭ ያርጉልኝና ከዛ መቀጠል እንችላለን። እኛ የወሎት በዚህ በፕሮቴስታንት እንቅስቃሴ ውስጥ አዲስ የተፈጠረ ሃይማኖት የለም። ሪፎርም የተደረገ ሃይማኖት ነው። እኛ ሪፎርም ነው እንጂ ቆይ አንድ ጊዜ ከካቶሊክ ብያለሁ። ከቅድም ጀምሬ እየነገርኩት ነው። ስለዚህ ካቶሊክ ቤተክርስቲያን ኧረ አንዴ እንትን አይበሉ። በየት በኩል ነው የወጣችሁት? ዜድዬ እንቀጥል እናውራ እኮ በየት በኩል ነው የመጣችሁት? የመጣችሁበት መንገዱን አሳየኝ እና ልረዳ። እሱን መንገዱን ከማሳየቴ በፊት እርስዎ እንዲያምኑ የምፈልገው ካቶሊክ ቤተክርስቲያን አፖስቶሊክ ቲቺንግ አላት ወይ? የሞኝ ጥያቄ ነው የምጠይቀው ዜድዬ። አላት ወይ? እኔ ይኸውልህ ስለ ኢስተርን ስለ ኮፕቲክ አፖስቶሊክ ይኸውልህ እኔ እኮ ለዚህ እኮ ከኔ ጋር ማውራት በዚህ ምክንያት ነው ከኔ ጋር ማውራት ማይችሉ። ለምን ነው ያውቃሉ? እርስዎ የሆነ ቦታ ቆመው ብቻ የጴንጤቆስታን ልዩነት ነው ሳሳይ የነበረው እሱ ላይ ጥያቄ ካለ ቀጥል። የሆነ ቦታ ቆመው ክስ ማምጣት እንጂ እውነታውን መቀበል አይፈልጉም። ለዛ ነው ከኔ ጋር የማይስማሙት። አሁን የካቶሊክ እኔ ከካቶሊክ እንደመጣን አሳየዎታለሁ። መነሻችን ካቶሊክ ቤተክርስቲያን እንደሆነች እና
ከዛ ደግሞ በሪፎርመሮች በኩል በተለያየ ጊዜ ሪፎርመሮች ባደረጉት ሪፎርምስ አሁን ወዳለንበት ቦታ እንደደረስን አሳዩታለሁ። መጀመሪያ እኔ ገብቶ አይደል እስኳ አሳየኝ አሳየኝ። እርሶኖት እሺ ሰጥ እየላዳም አሳየኝ። የኦሪየንታል ኦርቶዶክስ ወይም ደግሞ ነጭ እንዳለ ኦርቶዶክስ የሚባለው አካል ነው ወይንስ ካቶሊክ ቤተክርስቲያን አበላሸው አፖስቶሊክ ውይይታችን። መርሲ ጥሩ አፖስቶሊክ ይዛው ነበር። መርሲ ሌላ ጊዜ አፖስቶሊክ እመጣለሁ። አፖስቶሊክ እውነት ለመናገር ፎሎ አረግሻለሁ። ይሽሹ እሺ መሸሹ ቀሲስ ይሽሹ ቆይ አይ ቀሲስ ዜድ ቆይ ይሽሹ ቆይ ፎሎ እሺ አረግሻለሁ። እስካሁን አላረግኩሽም ነበረ። ፎሎ አረግሻለሁ። ሌላ ጊዜ እሺ አንድ በደንብ እናወራለን። በደንብ እሺ ቀሲስዬ አንድ መልሰውልኝ ይውረዱ እሺ አልይዞትም። እሺ በእናንተ አስተምህሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ አንድ ሉትራውያን ወይም አንድ ከመካነ ኢየሱስ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢመጣ እንደ አስተምህራችሁ ታጠምቁታላችሁ ወይስ አታጠምቁትም? ቆንጆ ጥያቄ ነው መርሲ። በግልጽ ነው የምመልስልሽ። ከሉተራንም ይሁን ከጴንጤቆስጣል ከኛ የወጡ ከሆኑ ደግመን አናጠምቅም። ደግሞ ጥምቀት አንድ ስለሆነ ንስሐ ተቀብሎ በንስሐ ነው የሚመለሰው እንጂ ጥምቀት ከኛ የወጡ ከሆኑ እኛ አጥምቀናቸው የነበሩ ግን ወጥተው የተመለሱ ከሆነ ነገር ግን እኛ ጋር ያልነበሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤት ያልተጠመቁ ከሆኑ ግን ከኦሪየንታል አብያተ ክርስቲያናት ውጭ ከየትኛውም የመጣን ሰው ጥምቀት በር ነው፣ የምስጢራት ሁሉ መግቢያ ነው፣ ለልደት፣ ለኃጢአት ስርየት፣ ለጸጋ መንፈስ ቅዱስ ብለን ስለምናምን ከየትኛውም የመጣው እናጠምቃለን። እኛ ይሄ የታመነ የቤተ ክርስቲያናችን ምነቅነቅ የማንልበት ነገር ነው። ኦኬ ከማንኛውም የመጣው ብዬሻለሁ። ከዚህ ሳትይ ግን ከኛ የነበራችሁ ለምሳሌ መርሲ በልጅነትሽ ኦርቶዶክስ ከነበርሽ ብትመጭ አናጠምቅም መልሰን። ይሄው ነው የእኛ ትምህርት፣ ግልጽ ነው። እዚህ ላይ በሁለት መንገድ ነው የመለሱልኝ ማለት ነው። ከእናንተ ሄደው ከነበረ ተመልሰው ሲመጡ አታጠምቋቸውም። ከሌላ ቤተ እምነት ግን የሚመጡ ከሆነ ሉትራውያንም ሆኑ ከየትኛው ቤተ እምነት ከመጡ ትክክል እንዳልዳኑ ነው አይደል የምታምኑት? ከኦሪየንታል ውጭ ኦሪየንታልን ገብቶኛል። ከኦሪየንታል ውጭ ያሉትን በሙሉ እናጠምቃለን። የምታጠምቁት ድጋሚ አስተምህራችሁ አይደለ ነው የምታጠምቁት። ኦፍኮርስ ስለዚህ ወደ ድህነት መንገድ አሁን መጣችሁ ነው የምትሏቸው ማለት ነው አይደል? ኦፍኮርስ ምንም ጥያቄ የለው። ምን አልቀበለሽም። መርሲ አንድ ጥያቄ ያለኝ ቀሲስ፣ ደምረው ኦርቶዶክስ ነበር ከዚህ በፊት። እሺ ኦርቶዶክስ ነበር። ከዛ ጌታን ተቀብሎ ድጋሚ ነው ወደ እናንተ የመጣው። እሺ ለምን ተጠመቀ? እሱ ተጠምቆ ከሆነ ትልቅ የቀኖና ጥሰት ስለሆነ ባይዘው የአጥማቂው ቄስ ክህነቱ ሊያዝ ይችላል። ኦኬ የቀኖና ጥሰት ነው ማለት ነው። እሱ በጣም ነውር ነው ማለት የቀኖና ጥሰት ነው። ክህነት ያስይዛል በእኛ ቤተክርስቲያን ይሄ። ምክንያቱም ፍትሐ ነገሥት አያዝም። ስለዚህ ጥምቀት አንዲት ናት፣ አትደገምም። ሰው ምንም ሙስሊም ራሱ ቢሆን ነው የምልሽ፣ ሙስሊም ራሱ ኦርቶዶክስ የነበረ ሰው ሙስሊም ቢሆን ለምሳሌ ዮኒ ማኛ ሙስሊም ሆኖ ስለነበረ ማለት ነው ሲመለስ ቄደር ወይንም ደግሞ የንስሐ ጥምቀት እናጠምቀዋለን እንጂ ጥምቀት አይደግም። በየዓመቱ የምንጠመቀው ጥምቀት ራሱ የልጅነት ጥምቀት አይደለም። ስንታመም የምንጠመቀው ጥምቀት ራሱ የልጅነት ጥምቀት አይደለም። እሱ የስጋ ፈውስ ምናምን ነው። ስለዚህ በፍጹም ደምረው በልጅነቱ ኦርቶዶክስ የነበረ ሆኖ ሲመለስ ተጠምቆ ከሆነ አይውልቸክ ይሄ በቀኖና ቤተክርስቲያን ባለማወቅ ተደርጎ ከሆነ ካህኑ ተመክሮ ወይንም ደግሞ ቀኖና ተሰጥቶት፣ አለበለዚያ ይሄ በጣም አደገኛ ነገር ነው። አይሆንም ማለት ይሄ ግልጽ የሆነ ነገር ነው የምነግርሽ። ያ እሺ ቀሲስ አመሰግናለሁ። አመሰግናለሁኝ መርስዬ። በሌላ ጊዜ እገባለሁኝ። እንደዚህ በጣም በጨዋነት ስላስተናግድሽ ቴንኪው። ደግሜ እላለሁ ትናንትና በተለይ 3 ንጽጽር ነው የሰራሁት፣ የኦርቶዶክስ የሉተራንና የጴንጤቆስጣልን ነው። እዚያ ላይ ጥያቄ ያለው ሰው እኔ መረጃውን በዛው ላይ እናወራለን እና እዚያ ላይ ስትሮንግ ሳወራ ስለነበር አንዳንድ ጊዜ ያው እናንተ ላይ ጠንከር አድርጌ ስላወራሁኝ የጥላቻ የሚመስላችሁ ሰዎች ካላችሁ እኔ ጥላቻ ሲያልፍ አይነካኝም። መሬት ላይ ያሉ ሰዎች ስለሚያውቁኝ ማለት ነው። ብትመጡ ቤቴ ክፍት ነው፣ አስተናግዳችኋለሁ። እሺ ቀሲስ፣ ከታች ያለው የመካነ ኢየሱስ ወንጌላዊ ነው አይ ቲንክ
አወቁት። እኮ ደግሞ መካነ ኢየሱሶች ቅርብ ናቸው የሚለው እኔ በትምህርት ነው ያወራሁት። እሱ ላይ በመረጃ መከራከር ሁሉ ዲቤት ሁሉ መግባት ወንጌላዊ ማውራት ትችላለህ። አይ ሰዓት የለኝም። ኢቫን እሺ፣ ኢቫን ትናንትና ሰምቻለሁኝ። እኔ ለውጥ አለው እችላለሁ። ይቀጥላሉ ከሱ ጋር አይደለም አወራዋለሁኝ። ኢቫን ይቅጠረኝና ሌላ ጊዜ ብራዘር ዳዊት ጋር ስታወራ ማይቻለሁኝ እናወራለን። ምንም ችግር የለውም። እንደውም ከአንተ ጋር ለብቻ እናወራ ደስ ይለኛል። ለሌላ ጊዜ ግን ቀሲስ እኔ እንደ አደራ ምሎት 30 ሰከንድ ብቻ ይስጡኝ። አደራ ምሎት አንደኛ በሌሎት ኢንፎርሜሽን ላይ ብዙ የወንጌል አማኞች ላይ ባያወሩ እኔ እንደ አንድ የሀገር ወዳጅ ሰው ምንድን ነው የሚባለው አብሯ እንደ ኢትዮጵያዊ የምለምኖት ነገር ዝም ብሎ የማያውቁትን ነገር ባያወሩ። ሃይማኖት እውነት ነው። አይ ችግር ያለ የለውም መረጃ እናወራለን። 30 ሰከንድ ነው ያለው። በነገራችን ላይ አንድ ሮንግ ኢንፎርሜሽን ተላልፎ ነበረ። መርሲ ደምረው የተጠመቀው በውስጥ መስመር ተልኮልኛል። ቄደር ነው የተጠመቀው ብለውኛል። የቄደር ጥምቀት ነው እና የልዩነት ቄደር ጥምቀት ምን ማለት ነው? በእኛ ቤተክርስቲያን ምስጢረ የቄደር ጥምቀት አለ። ቄደር ማለት የንስሐ ጥምቀት ሰው በንስሐ ከፕሮቴስታንት ሊሆን ይችላል፣ እንደነገርኩሽ ሙስሊም ሆኖ ሊሆን ይችላል። እሱ ብቻ ሳይሆን በጣም ከባድ የሚባሉ ኃጢአቶች ውስጥ የገባ ሰው የቄደር ቀኖና ነው፣ ስርዓት ነው ይሄ። የዚህ ያለን ጥምቀት እናጠምቃለን። ደምረው ሜርሲ መጽሐፍ ቅዱሳዊ አይደለም የቄደር ጥምቀት። ችግር እሱ እኮ የተገለጠ እኮ ነው። እንደዚህ ያለው የላቸው አሁን እኚህ ሰው ናቸው። ይኸውልሽ መጽሐፍ ቅዱስ የማያዘውን ነገር መጽሐፍ ቅዱስ የማይለውን ነገር የሚያደርጉ ሰው መጥተው እኛም ከእንትን ነው የተገኘ ግድ የለዎትም። እርሶ የሚያወሩትን እኮ 2% እኛ አናወራም። በእኛ ላይ የሚያወሩትን እርሶ የሚያወሩትን የሚሰሙ ከሆነ ምንድነው መሰለህ ዘዴ በሰፊው እውነትም ቅርብ ነው ወይስ ሩቅ እና አንድ ነን ወይስ አይደለም? በዛ ላይ ባወራው ላይ ከእሳቸው ጋር ማውራት ፈልጋለሁ። ምናችን ነው የሚቀራረበው የሚለውን በደንብ ማውራት ስለምፈልግ ሁላችሁ ምስክር ሁኑ። ሰሞኑን እንገባለሁ እሱ ጋር። ቀጥሉሽ። እሺ ወንጌላዊ ጊዜ መሲ እሺ ቤካ ይቀጥል። እሺ አይ እንትና ተገኝን በቃ ቦልኩት ሁለተኛ እንዳይመጣ። እሺ ዲስ ዋዝ ስታንድ ቱ ዲቫይድ አልከው። አም ሶሪ ብራዘር፣ እኔ ይሄ ሰውዬ አልገባኝም እና በቃ ሁለተኛ እዚህ ቤት እንዳመጣ ሁሉም ቤት ትቦልካለህ፣ ትሸኛለህ ማለት ነው። እግዚአብሔር ከአንተ ጋር ይሁን። ኦኬ እናመሰግናለን። ሌላው ነገር ደግሞ ዜዴውል ምን መሰለህ፣ ቀደም ሌላ አስቆም የፈለኩት ነገር ሰውዬው አውቀው ማነው ለማስነካት የፈለገ ነገር ነበረ እና መርሲዬ ደግሞ አሪፍ አድርጋ ይዘዋለች። ምን ያደርጋሉ መሰለህ፣ አውቀው ላይክ ጀስት ፖለቲክስ ይሰራሉ። ምንድነው ብዙ ጊዜ እኔ የምሰጋውና የሚደብረኝ ነገር አለ። ለምሳሌ እህቶች ወንድሞች ሲወያዩ ልክ የሆነ ወንድም ሲቀበላቸው ምናምን ነገር ያኛው ሰውዬ አቅቶት ምናምን ነገር እነሱ ከዛ በልጦ ምናምን አይነት ነገር የሚሰራ ፖለቲክሶች ስላሉ ነው። እሺ ዜድዬ ምንድነው ሌላ ጊዜ ላይ እንደዚህ ብናደርግ ብዬም ስለማሰብ ነው። በኦርቶዶክሳውያን መቶ ጽፎልኝ እኮ ነው ቤታ ያላየህም ለዛ እኔ ጂቤ ስለሆነ አሁን ገና ግባት ከጂቤ ተራይ በኮሜንት አውርተን ነው እና ዜድ ገባው። ሌላው ደግሞ ምንድነው የትኛውም ኦርቶዶክስ ተዋህዶ ቤተ እምነት ተከታይ በወንጌል በአንድ በፔንቴ ፊት መቆም አይችልም። የትኛውም አስተማሪ ብለህ የምትለው በጠቅላላ ማለት ነው። ቢኮዝ እኛ ከእግዚአብሔር ቃል ከመጽሐፍ ቅዱስ ነው የምንናገረው፣ የምናወራው ከሱ ነው። መነሻችን የእግዚአብሔር ቃል አለቅ። ስለዚህ ክርስትናው ትክክለኛው የክርስቶስ ትምህርት ያለው እኛ ጋር ስለሆነ በሐዋርያቱና በነቢያቱ መሰረት ሊታነጽ ነው የቆም ነው ስታንዳርድ እኛ ስለሆነን የትኛውም ቤተ እምነት መጥቶ በእኛ ፊት መቆም አይችልም። አሁን ቀሲስ ዲበኩሉ እሳቸው የሸሹት የፈሩት ያውቁታል የትም እንደማይደርሱ። አሁን የሐዋርያ ቀብሎችን ተከትሎ በመጣ ነገር ቢነሳ በታሪክ ኦርቶዶክስ በቅርብ ነው የመጣችው እኮ ከኦርቶዶክስ ካቶሊክ ቀድማለች። ስለዚህ እኛ ከካቶሊክ ነው የመጣ ነው። የእኛ ደግሞ ሩቷችን የት ነው ከተባለ የሐዋርያ ሥራ ምዕራፍ 2 ነው። አለቀ። ስለዚህ መርሲዬ እሱን ነበረ በዛ ስታወራ የነበረችው። ስፔሻሊ የሐዋርያ ሥራ ምዕራፍ 2 መነሻችን እሱ ነው። ቤኪ ምን መሰለህ እኮ ቤኪሻዬ፣ አሁን እኚህ ሰውዬ በምድርም በሰማይም ያለ ፖለቲካ የሚሰሩ ሰው ናቸው። በሁለቱም ሳይድ ማለት ነው። አሁን የኛውንም የቤተ ክርስቲያንም ታሪክ በፖለቲካ አይን የሚያዩ መካከላችን ያለውን ታውቃለህ። አንዳንድ ነገሮችን በማጉላት አዚፍ እሳቸው
ስትሪክት ሉተራን አባል እንደሆኑ አድርገው በማሰብ በጣም የማይገናኝ ማለት ነው። እኔ እንደውም ከኢቫንጀሊስት ጋራ ከወንድማቸው አብዱሰላም ጋራ ሜርስዬ ብትቺ አይ ቲንክ ኤርሜም እንደገባ አይቻለሁኝ የተወሰኑ ሰዎችን አድርጎ እሳቸውም እንደገና ደግሞ ከዛም ሳይድ ያሉት ሰዎች መጥተው ወንድማችን ኢቫን በምድር ላይ ያለችው የወንጌላዊት ቤተክርስቲያን መካነ ኢየሱስ ካሪዝማቲክ የሆነው እንቅስቃሴን የሚቀበል ወንድማችን ነው። በምድር ላይ ያለችውን መካነ ኢየሱስን የሚወክል ወንድማችን ነው። ከዚህም ደግሞ አለ አድራሻ እየፈለጉ ያሉ ሉተራኖች አሉ። ሁሌም እንደምለው ዛሬም መድገም አለብኝ ብዬ አስባለሁ። ያንን ቃል ባጃጅ የማይሞሉ ማለት ነው። ባጃጅ የማይሞሉ አንዳንዶቹ በትርፍነት ገብተው ጫፍ ላይ ሊወድቁ የደረሱ ባጃጇ ሞልታ በአንድ ሰው ባጃጅ ሹፌርነት እየተመሩ ያሉ ሰዎች አሉ። ምናልባትም ሰሞኑን ከተደረገው ነገር የተነሳ በተለይ ደግሞ ይሄ የመካነ ኢየሱስ ካሪዝማቲክ ነች የሚለው ነገር ሹፌሩን ሲያስደነግጥ እችን 2 ቀን አይቻለሁ። ምናልባት ሹፌሯ ጥላ ልትሄድም ትችላለች። መድረሻዋ የት እንደሆነ ማይታወቅ ይሆናል። ብዙ ይሄ ኢንፌሪዮሪቲ ስፒሪት ሙሉ ወንጌል በወንጌል ስራ በጣም ወደ ላይ ሄደች። መሰረተ ክርስቶስ በጣም እንትኖቿ ሰፉ። ምንድነው አጥቢያዎቿ ሰፉ። እናንተ ተቀብሯቸዋል፣ እናንተ እንትን ተብላቸዋል ከሚል ከእንደነዚህ እነዚህ አሁን እዚህ ከነበሩት እንዳሉት አባት አይነት ቆብ ካደረጉ ፖለቲከኞች የተሰነዘረውን ነገር ሰምተው ብቻ በታችነት ስሜት ተሰምቷቸው ይህንን ትግል እንግባ ያሉ ትግሉን ግን የት እንደሚያደርሳቸውንና ወጥ ነው ያልጀመሩ ማለት ነው። ወጥ ነው ያልጀመሩ በየመንገዱ የሚንጠባጠቡ ሰዎች እንዳሉ አይቻለሁ፣ ተረድቻለሁ። አሁን በቅርቡ ደግሞ በደንብ ይራገፋሉ ማለት ነው። ግን እስከዛ ድረስ የተወሰነ ስትረግልና ዳሜጅ አለው። አዎ አለው። የተወሰነ እንትኖች መንገጫገጭ ሊያመጣ ይችላል። አዎ መንገጫገጭ ሊያመጣ ይችላል። በወንጌል ስራ ላይ አሁን እንደምታዩት የተወሰነ እንትኖችን አምጥቷል። አዎ ምንም ጥያቄ የሌለው። ግን ያልገባቸው ያልተረዱ ሰዎች ናቸው። ስለዚህ እነሱንም ቢሆን እነዛንም ሰዎች ቢሆን አምጥቶ በምድር ላይ እየፈለጓት ስለሆነ የትኛዋን ሉተራን እንደሚፈልጉ አላውቅም። ትላንትና ማታም እኔ ቤት አብረን ስናፋልጋቸው ነበረ። የትኛዋን ሉተራን ነው የምትፈልጉት ብለን ማለት ነው። እኛ ምናቃት የካሪዝማቲክ የሆነችው ሉተራን የሆነችው በኢትዮጵያ ያለችው ተመዝግባ ያለችው መካነ ኢየሱስ ወንጌላዊት ቤተክርስቲያን ወንድማችን ወንጌል የሚሰራባት ነው። ራሱ ስሙ ራሱ ወንጌላዊ ነው። አብዱሰላም ወንጌላዊ ነው ከነስሙ ጭምር ማለት ነው። ይሄ አብዱሰላም የሚታገልለትን ወንጌል እኮ ትላንትና እሱ ገብቶ ከነሱ ጋር ሲጨቃጨቅ እንደነበረው ለካቶሊክና ለጴንጤ እኮ አይሰበክም የሚሉ የትኛዋ ሉተራን እንደሆነች እንኳን የጠፋችባቸው የማያውቁ ገና እየፈለጉ ያሉ ናቸው። ስለዚህ ከነሱም አምጥቶ ሜርስዬ አደራ እምልሽ እኚህንም ሰውዬ ጥያቄ ብቻ እንዲጠይቁ እውነት እሳቸው ያላቸው እሳቸው የሚቀበሉት አይነት ትምህርት ነው ወይ በምድር ያለችው እኛ ጋር ያለችው የእኛ አካል የሆነችው ቤተክርስቲያን ወንጌላዊት መካነ ኢየሱስ የምታምነው ወይ እውነትም እነሱ ጥምቀት ሲባል በጥምቀት ላይ የሚያምኑት ህፃናትን ሲያጠምቁ እነዛኞቹ ኃጢአት አለበት እኛ የኛዎቹ ሲያጠምቁ ከኃጢአት ለማንጻት ብሎ ሰው ሁሉ ኃጢአተኛ የሮሜ መጽሐፍ ምዕራፍ 3 ቁጥር 23 ሁሉ ኃጢአትን ሰርተዋል እግዚአብሔርን ክብር ጎሏቸዋል የሚለው ጠቅሰው ነው የሚያጠምቁት። ከዛ ኃጢአት ህፃናትን ቢሆኑ መንጻት አለባቸው ብለው ነው የሚያደርጉት። ያንን ሲያደርጉ ደግሞ ጥምቀቱ አይደለም። ይኸው አብዱሰላም አለ ከኔ ጋር ወንድማችን ማረም ይችላል። አይደለም ይልቅስ እምነቱ ነው የሚያድናቸው። እንዴት ነው የሚያምኑት ህፃናት ሲባል አይ የራሳቸውን ማብራሪያ ያላቸው ህፃናት እምነት እግዚአብሔር ይሰጣቸዋል። ለምን ሁላችንም ትልቅም ሰው ቢሆን ከእግዚአብሔር ዘንድ ነው የሚሰጠው እምነት። ስለዚህ ህፃናቱንም እምነት ይሰጣቸዋል ብለን እናምናለን። የሚያድናቸው እምነቱ ነው። ለዚህ ነው የምናጠምቀው። በጥምቀት ውስጥ እምነትን ያገኛሉ ይካፈላሉ ብለን ስለምናምን ብለው የራሳቸው የሆነ አስተምሮ አላቸው። የኛ በሱ ጉዳይ ላይ ሰው ይዳን እንጂ በእምነት ይዳን እንጂ ሰው በእምነት ይድናል ብሎ የሚያደርገውን ስርዓት ልንል እንችላለን፣ ሀሳብ ልንሰጥ እንችላለን፣ እንዴት ነው አስረዳ ልንል እንችላለን። ከዛ ያለፈ ግን ሰዎቹ ጠፍተዋል የምናምን የሚል ማንነት እኛ አስተምሮም የለንም። ይሄ መታወቅ አለበት ማለት ነው። እነዛኞቹስ ለምን የሚያጠምቁት ህፃናት የተለየ ነው። 2 ህፃናት ወስደ ስትከት በኦርቶዶክስ እና አንድ ህፃናት በኦርቶዶክስ አምጥተህ ስታጠምቅና በመካኒሳ አምጥተህ ስታጠምቅ የ101% ልዩነት አለው። በምንም አይገናኝም በምንም። ስለዚህ እሳቸው የሚሉት ልክ እንዳልሆነ
እ? ምን አልከኝ ወንድምነት? እሱን ነው ላነሳ የፈለግኩት። ይምጣና ከሰሞኑ በምንድን ይምጣና ነው ከሰሞኑ የምንመሳሰለው የሚለው ኤግዛክትሊ ይምጣና በምን ከሰሞኑ እንደምንመሳሰል በጥምቀት ላይ ህዝቡን በቅዱስ እንዲሰማ እናደርጋለን። ቁርባን ላይ ኤግዛክትሊ በቅዱስ ቁርባን ላይ የመሬቷ መካነ ኢየሱስ ምንድን ነው ሪሊ የምትለው? እቺ እየፈለጓት ያለችውም ይምጡ፣ እነሱም ይፈልጉ፣ አብሮ ይፈልጉ እዚህ ገብተው ማለት ነው። ስለዚህ በደንብ ተደርጎ ይሄ ነገር በደንብ አንድ ጊዜና ለአንዴና ለመጨረሻ ጊዜ ዌል ኦርጋናይዝድ በሆነ ወይ ሜርሲ ያደራውን ሰጭና አንድ አፍታ አድርጎ ይሄን ነገር ለአንዴና ለመጨረሻ ጊዜ መቅበር ይሻላል ብዬ አምናለሁ። ነኝ ተባረኩ። እሺ ተባረክ። ጌታ ኢየሱስ ይባርክ። እሺ አሁን እንግዲህ ቀሲስ ዲበኩሉ ገብተው ሲወጡ ሰምታችኋል። ኤርሚዬ እንኳን ደህና መጣ። እችን ተናግሬ ኤርሚዬን እድል ልስጠው። አንዲት ጥምቀት ናት ያለችን ብለዋል። ሰምታችኋል። ከሉትራውያን የመጡ ከመካነ ኢየሱስ የመጡ አታጠምቁም ወይ ስላቸው ከኦርቶዶክስ ሄደው ከነበር አንዲት ጥምቀት ናት ብለዋል። የደምረውን ስጠይቃቸው የቄዳር ነው። እንግዲህ መጽሐፍ ቅዱሳችን እንዲህ አይነት ጥምቀትን ያስተምረናል ወይ ነው ዋናው ጥያቄ። ስለዚህ አንድ ጥምቀት የሚለው ፈረሰ ማለት ነው። ስለዚህ የቀኖና ጥሰት ነው፣ በፍትሐ ነገሥት ክህነትንም ያስይዛል ብለዋል። ስለዚህ አሁን አንዲት ጥምቀት ያሉኝ እዚሁ ጋር ሌላኛ ደግሞ ሁለተኛ ጥምቀት ተገኘ ማለት ነው። ከዛ ውጪ አሁን ወንድሞች ለተናገራችሁ እቺን ነገር ስሟት። በተለይ ወንጌላዊ ብትሰማው በጣም መልካም ነው። እዚህ ላይ ያሉት ምን እንደሚሉ እንቀርባለን ሲሉ ምን ማለታቸው እንደሆነ ከራሳቸው አንደበት ይህንን ስሙና ከዛ ኤርሚ ያወር እንትን ይበል። ኢቫንጀሊካል ብሎ ነው የሚያምኑት እንጂ ሉተር መስመሩን ያለቀቅ ነው እኛ ነን። በታሪክም ቢፈተሽ የእኛ ነው ከአባቶች ትምህርት ጋር ተያይዞ ያለው ትክክለኛው ትምህርት የእኛ ነው ብለን ነው የምናምነው እና ከዛ አንጻር ነው እኛ ራሳችንን የምናየው። በዚህ መልኩ ነው ራሳችንን የምናየው። ዌስተርን ካቶሊክ ወይም ደግሞ ኦሪጂናሊ ኦልድ ኦርቶዶክስ ሉትራን ቸርች ብለው ነው የሚያዩት። ሌሎቹ ደግሞ ካቶሊክ ወይም ደግሞ ኦሪጂናል ኦርቶዶክስ ነን። ኦልድ ሉትራን ቢሆን ወንጌላውያን ካቶሊክ ቤተክርስቲያን ብለው ነው ኢቫንጀሊካል ብለው ነው የሚያምኑት እንጂ ሉተር የሚባል ቤተክርስቲያን ለመፍጠር ተብሎ የተሰራ ነገር የለም ነው ባጭሩ። እውነት ለመናገር አሁን ያለው እምነቱ የሉተር አሁን ያለው ነው የሚለው ያው ኮንፌሽኑ ስላለ በዚያ ነው የምመራ እያላችሁ ነው። ግን እግዚአብሔር ያግዛችሁ። እንደ ቀደም እንዳልሁት የመዋጥና የመሰልቀጥ እንትናችሁ በጣም ሰፍቶ ነበረ። ያው ከደረሳችሁላቸው ወደ ነበራችሁበት ከተመለሳችሁ ሉተር ስታንድ ላይ እንቆማለን ካላችሁ እኔ አትችሉም አልልም፣ በርቱ ነው የምለው። ምክንያቱም ቱፋር ከነዚያኛዎች በጣም ሩቅ እነዚያኞች ሩቅ ስለሆኑ ቢያንስ ቀረብ ያለ ነገር አለ ብዬ ስለማምን ማለት ነው። ለክርስትናው ቀረብ ያለ ሽታ አለው ብዬ ስለማምን ማለት ነው። ድንግልን የነ ጆን ካልቪን የሁሉ ብዙ ችግሮችን ፈጥረዋል። ዛሬ ሉተራኖች ከዛ ከካቶሊክ ባይወጡ ኑሮ ለመነጋገር ለመወያየት ራሱ ክርስትናው ራሱ እንደዚህ አይከፋፈልም ነበር። አስተዋጽኦ አድርጓል የሚለው ላይ እንግዲህ ያው መቼስ ሉተር ለአንተ ቸርች ፋዘርህም ስለሆነ ፕሮቴክት ብታደርገው እውነት ነው ይገባል። እሱስ አንድ ላይ ቁመህ እሱ እንዲተች ብላ ትፈልግ ትችላለህ። እኔ ዲዮስቆሮስ ቄርሎስ እንዲተች እንደማልፈልግ ሁሉ ማለት ነው። በዚህ እንለፈው እንጂ አሁን ዩልሲ በእኔና ባንተ እድሜ ከአንድ 30 ዓመት በኋላ የጴንጤቆስጣል ሙቭመንት የት እንደሚደርስ ከ45 ሚሊዮን ሊደርስ እንደሚችል መቼም አንተ የምታጣው አይመስለኝም። ሃሌሉያ ብለናል። ቀሲስ ትንቢቶትን ተቀብለናል። 45 ሚሊዮን ይገባሉ ብለዋል። ሃሌሉያ ብለናል ማለት ነው። ኤርሚ ያለክ እንኳን ደህና መጣክ። እንደና ቆያችሁኝ። ሰላም ለእናንተ ይሁን ቅዱሳን በሙሉ ገስትም ላይ ያላችሁ በሙሉ ሌሎቻችሁንም ሰላም ብያለሁ። እንዴት ናችሁ? ደህና ነን። ኤርሚ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንኳን ደህና መጣ ኤርሚ። ሰላም ላንተ ይሁን። ወንጌላዊ እንዴት ነህ? ሰላም ደህና ነኝ። ሰማችሁን? ስላልነበርኩ 1-2 ወር ከምናምን ብዙም አልነበርኩም እና ሰሞኑን ነው የተመለስኩ። ለዛ ነው የተጠፋፋን። ኦኬ መልካም ሰላም ብያለሁ። ሙቲስ ግሎሪ ኤልሳቤጥ ዜድ ቤካ እትዮ መሲ ሁላችሁንም ሰላም ብያለሁ።
ተባረኩ። ምንድን ነው ሰላም የሚጽፉት? ኤርሚሻ፣ ሰላም ይብዛ ወንድም። ዜድ እንዴት ነህ? ደህና ነኝ። ጌታ ይባረክ። የምን ጽሁፍ ነው እህትየው? እንግዲህ መናገር ሲያቅታቸው ኤርሚዬ ሀሜትን በጽሁፍ ማድረግ ጀምረዋል። ይሄ አንድ ነው። እንደውም ከተነሳ በኋላ ደውላለሁ ብዬ ነበር። እነዚህን ጽሁፎች በተከታታይ አንድን ቤት ከተከፈተ ወደ 4-5 ፖይንት አስቀምጠዋል። የሉትራን እና የጴንጤ እያሉ በጭራሽ የማይገናኝ ለምሳሌ የመንፈስ ቅዱስ ጥምቀትና ልሳን የሚለውን ርዕሱ ላይ እንደምታየው የጴንጤ አስተምህሮ ይላል አንድ ሰው ካመነ በኋላ የመንፈስ ቅዱስ ጥምቀት አየክ በሁለት ኮት ነው ያስቀመጧት የመንፈስ ቅዱስ ጥምቀት የተባለ አየክ አዚፍ መጽሐፍ ቅዱስ የመንፈስ ቅዱስ ጥምቀት እንደማይል ማለት ነው የተባለ ሁለተኛ ጸጋ መቀበል እንዳለበት ጸጋ ደግሞ አንድና ሁለት እንግዲህ እያመጡልን ነው ማለት ነው። ሁለተኛ ጸጋ መቀበል እንዳለበት እና ለዚህ ምልክቱ ልሳን መናገር እንደሆነ ያስተምራሉ። ስለዚህ በፔንቴኮስታል ልሳን መናገር ግዴታ ነው። ስለዚህ በፔንቴኮስታል ልሳን መናገር ግዴታ ነው የሚል እንደምናስተምርና የተጻፈ ዶክመንት እንዳለን አድርገው እየጻፉ ነው። ይሄን ብቻ አይደለም ወደ 4 እና 5 ነጥብ አለ። እያንዳንዱ ላይ መልስ ሊሰጥበት ይገባል። እልክልሃለሁ ወንጌላ እርግጥ እኔ ማታ እንደዚህ አይነት ጎራ ከፈጠሩ ወገኖች ጋር ነው ከባድ ፊልሚያ የነበረን። ያው እነዚህ የነበሩ 4 ሰዓት ወደ 4 ሰዓት የሚጠጋጋ 3 ሰዓት ተኩል በላይ ነገሮች ሁሉ ወደ መጽሐፍና ወደ ቤተክርስቲያን መመለስ እንዳለበት ነው ወደ ቤተክርስቲያን አቋም። ያ ነው የመጨረሻ ንግግራችን። ግን አብዛኛው እዚህ ላይ የሚነሱ ነገሮች የግለሰቦቹ የራሳቸው ንግግር ነው። አሁን ለምሳሌ የሉተራን አስተምሮ መንፈስ ቅዱስ የሚሰጠው በጥምቀትና በቃሉ በኩል ብቻ እንደሆነ ብቻ አሁን ዘጉ። ከዛ በኋላ ሳማኙ ጸለይ ዕለት ዕለት በመንፈስ ቅዱስ መሞላትስ የለም ብሎ ዘግቷል ወይ? እንደዚህ አይነት ትምህርቶች አሉ ወይ? ከዛ ስትናገር ልሳን መናገር ለድነት ወይም መንፈስ ቅዱስ ላለው ሰው የግድ አስፈላጊ ምልክት ነው ብለው አያምኑም። አሁን ለምሳሌ ያኛው ያምናሉ ብሎ ያረጉት እነሱ እንጂ አንድ ፔንቴኮስታል መጥቶ ልሳን የማይናገር ሰው አልዳነም ወይም የመድነቱ ማረጋገጫ የለውም አላለም። ይሄኛውን ደግሞ የዛ ተቃራኒ ለማድረግ ያመጡት እንጂ የቤተክርስቲያኗ ትምህርት ነገር መንፈስ ቅዱስ ምን ይላል የሚለውን በኋላ በሌላ እናያለን። ቀጥይስቲሽ ተባረክ ወንጌላዊ። ቃል በቃል የተናገርኩት እኔም ይሄንን ነው ብቻ። እንግዲህ ሐዋርያቱ እጅ በመጫን ደግሞ መንፈስ ቅዱስን ሰዎችን ሲሞሉ ማይተናል። መንፈስ ቅዱስ በጥምቀት መንፈስ ቅዱስ ከጥምቀት በፊት ከጥምቀት በኋላ ብለህ የምትገድበው አይደለም። ሐዋርያቱ እጅ ሲጭኑ መንፈስ ቅዱስ ሰዎች ሲሞሉ የእግዚአብሔር ቃል ያሳየናል። ስለዚህ ይሄንን ሐሳብ ነው። ከዚህም ደግሞ 5 እና 6 ፖይንቶች አሉ። እያንዳንዳቸው እንደዚህ ቤት እየተከፈተ መመታት አለባቸው። ይሄ ነው ኤርሚዬ። ኦኬ ያ ዛሬም ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከኛ ለመነጠል ወይ እኛን ከሷ ለመነጠል የሚደረግ ግብግብ እንደሆነ ነው የማየው እና አይሳካላቸውም። ይሄንን ለማድረግ የሚፈልጉ ሰዎች ከዚህ እንዳልነው አንድ ባጃጅ የማይሞሉ ቀኝና እግራቸውን የማያውቁ ሰዎች ናቸው። በቤተክርስቲያኒቱም የማይታወቁ ሰዎች ናቸው ይሄንን የሚያደርጉት። እዚህ ቲክቶክ ላይ የሚጮቱ በሙሉ በቤተክርስቲያኒቱ አይታወቁም። ይሄንን እኔ ደግሞ ሄድ ኦፊስ ነው ደውዬ ያረጋገጥኩት። ሄድ ኦፊስ ዶክተር ላሊሴ ጋር ነው ደውዬ ያረጋገጥኩት። ኦኬ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የወንጌል ክፍል መምሪያ ኃላፊ የሆኑት ማለት ነው። አሁን ደግሞ እንደውም ከዚህም ባለፈው ወደ ትልቅ ፖዚሽን ሊመጡ ያሉ ማለት ነው እና ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከኛ ከወንጌላውያን ለመለየት ከተፈለገ እነዚህ ቲክቶክ ላይ የሚሯሯጡ ግራ ጆሮሽ የትኛው ነው ተብላ ብትባል ወደ ቀኝ ልታመለክት የምትችል ሴትዮ ወይ ደግሞ ሰውዬ
እነሱ አይደሉም ይሄን ሊያደርጉ የሚችሉት። እ፣ መስባካችንን አናጋራም። ካታኪዝማችን የሚለው ሌላ ነው። እኔ እንኳን ትናንትና ወደ ጌታ መጥቼ እ፣ በ- በሶስት ጊዜ አንደኛው ጋር 2 ጊዜ ስላገለገልኩ አንደኛው ጋር አንዴ ስላገለገልኩ ማለት ነው። በኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን መድረኮች ላይ ቆሜ ምስባክ ላይ አገልግያለሁ፣ ሰብኬያለሁ። 2 ጊዜ ያገለገልኩት እ፣ ማነው ሱሉልታ ቤተል መካነ ኢየሱስ ማለት ነው። የእሁዱ ጉባኤ ላይ ነው ያገለገልኩት። ይለይላችሁ እንግዲህ ኦኬ። በመድረኮቿ ያገለገልን ከመድረኮቿ ስር ቁጭ ብዬ የተገለገልኩባት ቤተክርስቲያን የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ማለት ነው። እኔ ብቻ አይደለም ሁላችንም። ሁለተኛው የወጣቶች ፕሮግራም ላይ ገርጂ የገርጂ አጥቢያ ማህበረ ምዕመናን እዛ ያገለገልኩበት ነው። ስለዚህ መካነ ኢየሱስ ቤተክርስቲያንን እንደማናቅ አድርጋችሁ ልታጮሁ የምትፈልጉ ሰዎች በልሳን ስጦታ በጸጋ ስጦታ አታምንም ብላችሁ የምትሉ ሰዎች በጣም የሚገርመው እነ ቄስ በሊና እነ ጋሽ መኮንን ነገራ አልደረስኩባቸውም። እኔ ግን በኢትዮጵያ ቤተክርስቲያን ውስጥ በካሪዝማቲክስ በጸጋ ስጦታ እንቅስቃሴ ማን ነው የማያውቃቸው? እኔ ወደ ጌታ በመጣሁበት ጊዜ የኢትዮጵያ መካነ ኢየሱስ ቤተክርስቲያን እንጦጦ አጥቢያ ማለት ነው፣ እዛ ነበር ይቀርበኝ የነበረው። እኔ ፈረንሳይ ሌጋሲዮን ስለነበርኩ እንዲህ በሙሉ ቄሶቹ ወንጌላውያኑ በሙሉ በልሳን አይደል የሚጸልዩት። ሃሎ የቻይናውን ጽሑፍ ላወጣ ነው ብላችሁ አቧራ የምታጨሱ ለምን የጃፓኑን አታወጣውም? የኢንዶኔዥያውንም መዘዘው። እኔ ያየኋቸው እነ ወንጌላዊ ግርማ ዘሪሁን፣ አዎ በጣም በተለይ የሱን ሰው ልሳን አረሳው። የኢትዮጵያ እንጦጦ መካነ ኢየሱስ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላዊ ነው። አንዳንዴ ፓስተር ዳንኤል መኮንን በሌሉ ጊዜ እሳቸውን ለመተካት እና ተክቶ ለማገልገል ወይሱ ወይ ፓስተር ጎሳዬ ከቃለ ሕይወት ቤተክርስቲያን ህብረት አምባ ቃለ ሕይወት እዛ ካሳንቺስ ይመጡ ነበር። ሮብ ሮብ ወንጌል ብርሃንን የምታስታውሱ የፈውስ ፕሮግራም ያለበት ማለት ነው። አንዳንዴ ማናቸው ፓስተር ፋሲል ኃይለ ማርያምም ሲመጡ አያለው። ወይ ወንጌላዊ ግርማ ዘሪሁን ነው ወይ ፓስተር ጎሳዬ ነው። ፓስተር ዳንኤል ከሌሉ እነዚህ 3 አገልጋዮችን ነው እኔ ብዙ ጊዜ ያየሁት ማለት ነው። እና ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላዊ የነበረው ማለት ነው። ደልሻማ ደልሻ እንዴ ደልሻ እና እኔ ምን በቃ አሁን የቻይናውን ጽሑፍ እንዳላወጣው ብሎ ያለ ሰውዬ የት ቤተክርስቲያኑ በልሳን የማይጸለየው? በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን። እና እነኚህ ሰዎች እንደው እባካችሁ የቻይና ጽሑፍ ብለህ ያልከው ከሆነ ቄሶቻችሁና ወንጌላውያኖቻችሁ በቻይና ጽሑፍ ተወረዋልና የቻይናውን ጽሑፍ አቁላቸው፣ አባሩላቸው ብለህ ትላቸው ነው። ትንሽ ብንቀልድባቸው ነው ብዬ የምለው በእንደነኛ አይነት ሰዎች። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከጸጋ ስጦታ ከመንፈስ ቅዱስ ካሪዝማቲክ እንቅስቃሴ ልትለዩ እስከማትችሉ ድረስ ራሱ የመለኮት እጅን የገባባት የመለኮት እሳት ነው የነደደባት። በቃ ምንም ልታደርገው አችልም። እና ቄሱን ስጠይቀው አናቀውም ነው ያለው። አናቃቸውም ዶክተር ላሊሳ አናቃቸውም ነው ያለው። እህትዬ አሳይቼሻለሁ፣ የተጻጻፍነውን ማለት ነው። ፐብሊክ መደረግ የለበትም። አይቻለሁ፣ ኤርሚ አይቻለሁ፣ ታህልኛል። ስለዚህ ቤተክርስቲያኒቱ የማትለውን ለማስባል የሚፈልጉ ሰዎች አሉ። ልክ እንደምትል አድርገውም ደግሞ እኛን ለማስቆጣት የፈለጉ ሰዎች አሉ፣ ግን አይሳካላቸውም። ወንጌላዊት መካነ ኢየሱስ ቤተክርስቲያን ለመለየት ከፈለጉ እዚህ ቲክቶክ ላይ አይደለም ማድረግ ያለበት፣ መሬት ላይ ነው ስራ መስራት ያለባቸው። ውጡ ከዚህ ከካውንስሉ።
ይህም የቻይናውን ጽሁፍ የሚባለውን ነገር ተዉት። በስ ለቄሶቹ ስልጠና ስጥ። አያውቁህም ራሱ ለስልጠናውም ራሱ እንኳን ቦታ ሲሰጡ አይደል ምን እንደምታወራው ነው ብለው የሚሉት። ወይ ደግሞ እንዲህ አደርጋለሁ እንኳን ብሎ ካለ እንደው ከሄደ እዛም ድረስ አይደርስም። ማንም የሚሰማቸው ስለሌለ ማለት ነው። እና ተው። ኦኬ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በኢትዮጵያ ቤተክርስቲያን ታሪክ ውስጥ በኢቫንጀሊካል እኔ እናት ቤተክርስቲያን ተብሎ ቢጠራ የምጠራው መካነ ኢየሱስ ነው። ቀደምት ናት። ኢቨን ብዙዎች አባቶችም እንኳን እንደሚናገሩት በመከራው ዘመን እንኳን ያኔ እሷ ያልተዘጋጅ ስለነበረች ብዙዎች የተሸሸጉባት፣ ብዙዎች የተጠለሉባት ቤተ ክርስቲያናችን ናት። ኦኬ። አስቆጥተው አንዳንድ ንግግር ሊያናግሩን የፈለጉ ሰዎች ሁሉ አልተሳካላችሁም። የህፃናት ጥምቀት ላይ ጥያቄ ያለን ማለት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አይደለችም ብለን ግን አንልም። ኦኬ። እኔ እንኳን 3 ጊዜ ማገልገል እድል ገጥሞኛል። የቤት ህብረት ከተባለ የቤት ህብረት ላይ ለማገልገል እነ ቄስ በላይነህን የምታውቋቸው ከሆነ ማለት ነው የቤተል መካነ ኢየሱስ ቤተክርስቲያን ቄስ እነ ቄስ አያሌው ምናምን ነገር እዚህ ያላችሁ ብዙ እነዚህ ሄዶ እነ ወንጌላዊ አይ ቲንክ ሜርሲዬም ታውቂያቸዋለሽ ብዬ አስባለሁ። ኦኬ። እነ ቄስ በላይነህ ቤት ፕሮግራም አገልግያለሁ። ምክንያቱም እሳቸው የቤተክርስቲያኒቱ አገልጋይ ናቸው። ምን ይሁንልን ነው የምትሉት? ምስባክ የማታጋራ እውነትህን ነው። የሙሉ ወንጌል ቤተክርስቲያን ፓስተር አይደል መጥቶ የሚሰብከው በመካነ ኢየሱስ ቤተክርስቲያን መድረክ ላይ? የቃለ ሕይወቱ ቤተክርስቲያን አገልጋይ አይደል መጥቶ የሚሰብከው? የመሰረተ ክርስቶሱ የአማኑኤሉ ቤተክርስቲያን አገልጋይ አይደል መጥቶ የሚሰብከው? የመካነ ኢየሱስ ሙሉ ወንጌል አይደል ሄዶ የሚሰብከው? የቱ ጋር ነው የማይሰብኩት? የመካነ ኢየሱስ ቤተክርስቲያን አገልጋዮች የት ቸርች ነው ሄደው? እኔ ኦርቶዶክስ ብቻ ነው ተጠርተው ሲያገለግሉ ያላየሁት። ወንጌላውያን አብያተ ክርስቲያናት በተባሉት ውስጥ እንደተሰጣቸው ጸጋ ስጦታ የት ነው ሄደው የማይሰብኩት? እነ ወንጌላዊ ደሉ ጸጋዬ የት ነው ሄደው የማይሰብኩት? ወገኖች ተው እንጂ ተው እንጂ። እነ መርድ የት ነው ሄደው የማይሰብኩት? የትኛው አብያተ ክርስቲያናት ነው ከፔንቴኮስታል ከመካነ ኢየሱስ ቤተክርስቲያን ወንጌላውያንና ቄሶችን አንጋብዝም ብሎ የሚል? ገነት ቸርች፣ ሕይወት ብርሃን፣ ቃለ ሕይወት፣ መሰረተ ክርስቶስ፣ ሙሉ ወንጌል፣ ጉባኤ እግዚአብሔር የትኛውን ቸርች ትጠራልኛለህ? ይሄ ከመካነ ኢየሱስ ቤተክርስቲያን ነው ይሄኛው ከመካነ ኢየሱስ ስለሆነ አንፈቅድለትም ብለው ያሉ የትኛው ጋር ነው? የለም። ምክንያቱም ቤታቸው ነው፣ ህዝቡም የእግዚአብሔር ህዝብ ነው። ከነዚህ ከጠራዋቸውም ከሌሎቹም አብያተ ክርስቲያናት ደግሞ በመካነ ኢየሱስ ቤተክርስቲያን መድረክ ላይ ቆሞ ያላገለገለ የኢትዮጵያ ወንጌላዊት ቤተክርስቲያን አገልጋይ እኔ ያለ አይመስለኝም። ካለም ግን የተወሰነው ነው። ዜዶ እስቲ ማይክ ክፈት። መካነ ኢየሱስ ቆሞ የማገልገል እድል ገጥሞሃል? የማገልገል እስካሁን አልገጠመኝም። ግን እኛ አሁን የ4-5 ወር አይ ቲንክ 5 ወር በፊት ለምሳሌ ቄስ ተመስገንን ማን ነበር ስማቸው? ይቅርታ ተመስገናል። ልክ ነኝ። እሳቸውን ጋብዘን እኛ ቸርች ነበሩ እዚህ ሜሪላንድ ባለችው እና መጥተው አገልግለው እኛ ቸርች ባለ ነቢይ ተገልግለው መሬት ላይ እንትን ብለው ተንበርክከው እጃቸውን ዘርግተው 3 ቀን ማለት ነው 3 ቀን በየቀኑ አገልግለው እሳቸውም ተገልግለው ነው የሄዱት። ይሄ ነው ግንኙነታችን። ይገርማል። ብቻ አይደለም። ለምሳሌ ወንጌላዊ ደሉ ጋር እኔ 2 ጊዜ አገልግያለሁ። አንዱ እኛ ቸርች ተገብዞ፣ ሌላ ደግሞ ሌላ ቦታ ተጋብዘን አገልግለናል ከወንጌላዊ ደሉ ጋር ማለት ነው። ለምሳሌ ወንጌላዊ ደሉ
ካስተማረ ወይም ከሰበከ በኋላ እኔ የዘመርኩኝ የመንፈስ ቅዱስ ሙላት በጉባኤው እንዲሆንና ሰዎች በልሳኖቻቸው እንዲናገሩ ራሱ ሲያበረታታ በልሳኖቻቸው ጸልዩ በጣም በመንፈስ ቅዱስ ተሞሉ ምንድነው እጅ የጫነ ሁላ ሲጸልይ በጣም ነበረ። በጣም ስለዚህ ወንጌላዊ አይደሉ ከመካኒሱ መሆናቸውን ራሱ ምን የማውቀው በቅርቡ ነው። በነገራችን ላይ ግን ልምዶቻቸው በጠቅላላ እሳቸው ያደረጉት የነበረው በጠቅላላ ውጭ ፔንቴኮስታል ነው እንዳለ ካሪዝማቲክ ነው እንዳለ እንቅስቃሴያቸው እንደ በጣም እንዳለ እንዴት አለ ዑራኤል መካነ ኢየሱስ ደልሻ ያ ዲፋማ ይላል ቤኪ ዲፋማ ይላል የኦሮሞ ይቅርታ ሲጠይቅዳ ዲፋማ ናጎዳ ኤርሚዬ ለጠየቀኝ ጥያቄ አገልግያለሁ። ረስቼው ነው። በቴኔሲ ባለችው መካነ ኢየሱስ ቤተክርስቲያን አገልግያለሁ። ረስቼው ነው። የዛሬ አስታውሳለሁ የዛሬ አመት ከ3 ወር እንደዚህ ሆኖታል። እዛ ካገለገልኩኝ ቴኔሲ ሄጅ ረስቼው ነው በቃ የሚያገለግልኩት ለዛው። ያ እግዚአብሔር ይባረክ። እና ማን ነው አሁን ይሄንን እንግዲህ ይሄንን የማያውቅ ማን ነው? ስለዚህ እኛ ጋር እኮ በየጊዜው እየመጡ የሚያገለግሉ አሉ። እኛ በየቦታው እየሄድን ነው የምናገለግለው እኮ። አንድ ጊዜ ያልተቋረጠ በዚህ ሁሉ ዘመን መካከል ያልተቋረጠ መገባበዝ አለ። ለምሳሌ እኛ ጋር በቸርች ደረጃ እንትና አይደል አንተ የኮልፌ መካኒክስ ጉለሌ መካኒክስ ነኝ። አፋሩ ጉለሌ መካኒክስ ነው። በእነዚህ አሁን በባለፈው የኔ ቸርች ነው። ኦኬ እሺ ቸርች ነው ጉለሌ ወንጌላ ያ ቄስ በላይነ የኔ ቄስ ነው። ቄስ አያሌው የኔ ቄስ ነው። ቄስ ተሰማ የኔ ቄስ ነው። ወይኔ እዛ ነበር። ኦኬ ያ እንግዲህ እኛ የምናውቀው እኔ አሁን ቄስ አያሌው እኛ ጋር ጉባኤ እግዚአብሔር ሁሉ ተጋብዞ መጥቶ ሲያገለግል አውቀዋለሁ። እዛ ነው የማውቃቸውን ጀመረ የቤተል መካነ ኢየሱስ ማለት ነው። እና ምስባክ አናጋራም፣ ልዩነን በትምህርታችን ምናምን ነገር እልቅ እነኚህ እንደዚህ ብለው የሚሉ ሰዎች ማቅ ልበሱ። እሺ ዋይ በሉ፣ ማቅ ልበሱ። ለምን የኢትዮጵያ ወንጌላዊት መካነ ኢየሱስን ከሌሎቹ ወንጌላውያን አብያተ ክርስቲያናት ልትለዩት እስከማትችሉ ድረስ እኛም ልንለይ እስከማንችል ድረስ አንድ ነን። በምን በጌታ በኢየሱስ ክርስቶስ በማመን የሚገኘውን ንስሐና የኃጢአት ይቅርታን በማመን አንድ ነን። ኦኬ። ካልሆነ እንደዚህ ብላችሁ የምትሉ ሰዎች ባለፈው ኦርቶዶክስ የሆነ ነገር ደርሶባት ጥቁር ለብሳ ነበር እንዳለ እና ጥቁር መልበስ ትችላላችሁ። ተጠራርታችሁ ገስት ላይ ቁጭ ብላችሁ ማይክ ከፍታችሁ ህዝቡ ይወቅልን ብላችሁ በማለት ማለት ነው እንጂ የቻይና ጽሑፍ ብሎ ያለውን ሁሉ በሙሉ ቄሶችህና ወንጌላውያኖችህ ይኸው ከወንጌላዊ አብዱል ሰላም ጀምሮ ማለት ነው። በልሳን ትጸልያለህ አይደል? ለወንጌላዊ ራሱን በቻለ ስርዓት ማለት ነው ትጸልያለህ። በአካሄዱ ላይ ከሌሎች ጋር ቢለይም እጸልያለሁ። ልክ ነው። ማን የሰጠ የቻይናውን ጽሑፍ? አንድ ወዘልፈን የሆነ ሰውዬ ያወራ የቻይና ጽሑፍ ብሎ ሲል ስለሰማሁት ማለት ነው። የቻይና ጽሑፍ ታስጠናለች እንዴ መካነ ኢየሱስ ቤተክርስቲያን? እንዲህ አይነት ትግል ነው የገጠመን ወንድሞች። ወንጌላዊው እዚህ እጸልያለሁ ይላል። እንደሱ አይነት ወንጌላዊ ስንት አሉ። ወንጌላዊ ናቲ ይጸልያል። ወንጌላዊ ደሉ ይጸልያል። ወንጌላዊ ግርማ ይጸልያል። አሁን ወደ ጌታ እንኳን ቢሄድም ማለት ነው። ስንት ወንጌላውያን ናቸው ወንድሞች። በልደታ መካነ ኢየሱስ፣ በእንጦጦ መካነ ኢየሱስ፣ በቦሌ ማህበረ ምዕመናን አጥቢያ ደሳለኝ ሆቴል ጋር ያለችዋ በደንብ ስለማውቃት ከደልሻ ጋራ እዛ አንድ የጸሎት ህብረት ስለነበር እዛ ህብረት ውስጥ ነበርኩ እና ጉዬ ሁሉ እነ ዘማሪ ያገኘው ማለት ነው። እነ ቄስ አለሙ ሼጣ ነበሩ በዛን ጊዜ እዛ ህብረት ላይ ይካፈሉ ነበር። ይኸው ላይቭ ላይ ነው፣ ቀጥታ ነው የምናገረው። ይህንን ውሸታም አንተ ውሸታም ብሎ ሊል የሚችል የለም። ይህን ምስክር የሚሆኑ እነ ዘማሪ
አገኘሁ ይደግ፣ እነ ዘማሪ ደረጀ ሙላት፣ እነ ዘማሪ ጸባዖት ስብስተ ዛሬ በእስራኤል ሀገር ፓስተር የሆነው ማንን ልጥራልህ ብራዘር? እዛ የአገልጋዮች ህብረት ነበረ፣ የጸሎት ህብረት። እዛ ህብረት ላይ እኔ ይገኝ ነበር እና በሙሉ ይጸልያሉ። አንተ የመጣው ከመካኒስ ነው፣ አንተ የመጣው ከሙሉ ወንጌል ነው የሚባል ነገር የለም ብራዘር። አዎ ሁሉም እየመጡበት አለ። ግን እንዴ እኔ መልእክት ያመጣልኝ ለመጀመሪያ ጊዜ ደሉን ሳገኘው መልእክት ያመጣልኝ ጉባኤ ውስጥ ከጉባኤ መካከል ጉባኤ ውስጥ እያገለገለ እያለ ማለት ነው። የተገናኘኑ ከእሱ ጋር በአካል ያገኘሁት ሁሌ ነግራቸዋለሁ። በአካል ያገኘሁት 7 ደረጃ ጋር ያለው ህብረት አምባ ቃለ ሕይወት ቤተክርስቲያን ነው። እኔ ጉባኤ እግዚአብሔር 6 ኪሎ አጥቢያ ስለነበርኩ የቤተክርስቲያናችን የጥበቃ ስራ ላይ የሚሰራ ወንድም ተስፋዬ የሚባል ሰው እቺ ድሮ ምንድነች ቴፕ ሪከርደር መቅጃ ያላት አንድ ካሴት የምትጎርስ የምትባባ ማለት ነው። እንደዚህ መታ መታ በምትደረገው ካሴት እያጠነጠን በምንልበት የስብከት ሰማ ነበር። እሷን የመግዛቱ እድል አጋጥሞኝ ወክማን። አዎ ቴንኪዩ ታሪኳ ወክማን ማለት ልክ ነው ቴዲ። አዎ እሷን ወክማን ገዝቼ ካሴቶች ኪሴ ይዝ ነበረ፣ እንደ ዳቦ ማለት ነው። ኦርቶዶክስ ቤተክርስቲያን ዳቦ ነበር የሚይዘው በኪሴ። እዚህ ደግሞ ካሴት ይዤ ባትሪያ ቶሎ ያልቅብኛል፣ ግን እሰማ ነበር። ወደ ጌታ በመጣሁበት ጊዜ የምሰማቸው በተለይ 3 አገልጋዮች ስብከታቸውን እሰማ ነበር። አንደኛው ፓስተር ታሪኩ ሼቱ ነው። እሱ ያኔ እኔ አላውቀውም። አሁን እንደዚህ እንደምንተዋወቅ አይደለም። ማን እሱ አያውቀኝም፣ እኔ ግን አውቀዋለሁ በካሴት። ሁለተኛው ወንጌላዊ ደሉ ጸጋዬ ነው። ሶስተኛው ፓስተር ሙሴ አዳፍሬ አሉ። 3ቱም እግዚአብሔር ሰዎች። እነዚህ ሰዎች በጣም ነበር የምሰማቸው። አራተኛው አላዛር ነው፣ ፓስተር አላዛር። ደጋግሜ ነበር ሰማባት የነበረውና ስብከቱን እየሰማው የደሉንም የሌሎችንም እየሰማው ሳለቅስ አየ። ይሄ የኛ የቤተክርስቲያናችን ጥበቃ ላይ የሚሰራ ወንድም አክሊሉና ወንድም ተስፋዬ የሚባሉ ነበሩ። ተስፋዬ ነው ያየውና ይህነኝ ሰዎች የት ናቸው ብዬ ስለ ይሄኛው መካነ ኢየሱስ ነው ብሎ ነገረኝ፣ ስለደሉ ማለት ነው። እና ከስንት ጊዜ በኋላ ያ የምትወደው ስብከቱን ስሰማ የምታለቅሰው ሰውዬ ህብረት አምባ ቃለ ሕይወት ቤተክርስቲያን ወጣቶች ፕሮግራም አርብ ላይ ጋብዘውት እዛ ይመጣል። ህብረት አምባን ታውቀዋለህ ብሎ ሲለኝ አዎ አልኩት። እና እዛ ይመጣልና እዛ ይዤ እሄዳለሁ ብሎ ወይ ደግሞ ብትሄድም ሂድ ካልሆነ እኔም እሄዳለሁ እዛ ሄዳለኝ። አረ ነው ለ3 ለ4 ምናምን ነገር ዓመታት በካሴት ማውቀውን ሰውዬ በአካል አገኘሁት። እዛ ሲሄድ ወንጌላዊ ደሉ ነው። እዛ በካሴት ሰማው የነበረው ሰውዬ ፊት ለፊት መድረክ ላይ ያየሁት የወጣቶች ፕሮግራም ላይ መሀል አካባቢ ነበር የተቀመጥኩት። በዋናው በር መግቢያ የአሁን የተሰራ አሁን ፈርሶ እንደተሰራ ባለፈው አንድ አገልጋይ እየነገረኝ ነበር። የድሮ ላይ ነው። መሀል አካባቢ ነው የተቀመጥኩት። ቀጭኑ መንገድ በዋናው በር መግቢያ ጋር ያለው ህብረት አምባ ነው የምታውቁት። እየሰበከ እያለ ነው ስብከቱን ሳይጨርስ ማይኩን ቁጭ አድርጎ ወደ እኔ መጣ፣ ወደ ጉባኤው ማለት ነው። ቀጥታ እኔ ባለሁበት መስመር ጋር ይኸው ያልሞተ ሰው ወንጌላዊ ደልሻ ማለት ነው። ስም እየጠራ ነው የምንናገረው። እኛ በጽድቅ ስለምናገለግል እግዚአብሔር በውሸት አይከብርም። የአገልጋዮችም ስም በውሸት አታነሳም። እና ከጉባኤ መካከል አስነስቶ ጸለየልኝ። የት ያቀኛል? እኔ በካሴት ነው የማውቀው። የት ያቀኛል? ለዚህ ነው እኔ ደሉን አፌን ሞልቼ ስልክ አንስቼ ደውዬም የነገርኩት ደሉ ወንጌላዊ አይደለም። ምንድን ነው ብለህ ካልከኝ የፕሮፌት ይሄ የነቢያት ጸጋ ላው ለሚሰራበት ሰው ነው። ቀጥታ ለሱ የነገርኩትን ነው። የምታውቁ ሰዎች ከፈለጋችሁ ደውላችሁ ጠይቁት። የት ቦታ ነበረ በዛን ወቅት ላይ ስልክ ሲያነሳልኝ? ቴዎሎጂ ትምህርት ቤት ይማር ነበረ። ኢቲሲ ነው ምናምን ነገር ክላስ ውስጥ ወጥቶ ነው ያወራኝ በዛን ቀን። ከዚሁ ከሀገር ውጭ ከወጣሁ በኋላ ነው ደውዬ ነገርኩት። ወንጌላዊ ደሉ ላይ የሚሰራ የእግዚአብሔር ጸጋ የነቢያት ጸጋ ነው።
ከጌታ እንዳየ እንደሰማ ነው የነገርኩት። እንዳየው ሰው እንደሰማው ሰው የለየለት ነቢያት ከተባለ የነቢያት ጸጋ እኔ ደሉ ላይ ነው የማየው፣ ጌታ የሚያሳየኝ ማለት ነው። እና በወቅቱ ስነግረው እኔ መካኒስ ቤተክርስቲያን አንተን ወንጌላዊ ብላ ማለቷ ትክክል አይደለም ብዬ ሁሉ ብዬዋለሁ። እና የዛን ቀን ሲሄድ የመጀመሪያ ቀን ከጉባኤ መካከል አስነስቶ እጄን አስነስቶኝ ከጉባኤ ጸለየልኝ። ታውቃለህ፣ በልሳን ጸለየ። የነገረኝ እግዚአብሔር መልእክት አለ እና በማን መንፈስ ነው ከዛ ጉባኤ መካከልን የት ያቀኛል? እኔ በድምፅ ነው የማውቀው፣ በካሴት ነው የማውቀው። የት ያቀኛል? እኔ የምረዳው እሱም የሚያውቀው የጌታ መንፈስ የጌታችን መንፈስ ጌታ መንፈስ ቅዱስ ነው፣ መገለጥን ይሰጣል። አየህ፣ እኔ ከዛ ወጣት መካከል ምን ያደርግ እኔ ጋር ነጥሎ ብቻ መጥቶ ጸልዮልኝ ይሄዳል። እሱም ሆነ ሌሎቹ አገልጋዮች በሙሉ በእግዚአብሔር መንፈስ የሚያገለግሉ ብሩካን ናቸው። ዘር ትውልዳቸው ይባረክ። እና የካሪዝማቲክ እንቅስቃሴ ቤተክርስቲያኒቱ ወንጌላዊት መካኒክስ ቤተክርስቲያን እንደማያውቃት ነክቷትም እንደማያውቅ ጽዩፍ መሆኗን የሚናገሩ ሰዎች የራሳቸውን ውስጣቸው ያላቸውን ጥላቻ እንጂ የሚያወጡት ስለ መንፈስ ቅዱስ ሙላት አይጸለይም እንዴ? ላሳይ አሁን ቪዲዮ እኛ እኮ የካሪዝማቲክ ሙቭመንቱ ውጤቶች እኮ ነን እኛ እንኳን እና ታዲያ ቪዲዮ እንክፈቱ። ማታ ተነጋግረን እኮ ኤርሚ ያው እነ ዘዴ ነበሩ። ካሪዝማቲክ ነች ወይስ አይደለችም የሚለውን መጨረሻ ላይ ጠይቄ ነች በሚለው ተስማምቷል። ከየት ሌላ ጊዜ ይህንን የሚቃወሙት አልገባኝም። እሱ ስላላወቁ ወልተው አለቀ በቃ። ዘዴ ነበር። እስኪ ዘዴ ተናገር እሱን። ኦኬ ዘዴ ይቀጥል። ሶሪ አይ እኔ በውስጥ በኩል ከአንዳንድ ሰዎችም ጋር እያወራው ነበርና ይሄ ጥያቄ በጣም ወሳኝ ጥያቄ ነው። እኔ እንደውም ቪዲዮውን ባገኝ አጋጣሚ ሆኖ አብዱሰላም ከዛ በኋላ ቴክስት አደረግለት ነው በውስጥ እሱ አይ ለምን አልጠየቀውም የሚል እንትን ስል ኧረ ተጠይቋል እኮ መልሷል የሚል እንደውም ቪዲዮን ባገኘው በጣም ነው ደስ የሚለኝ። ለምን እሱ ነው እኮ ያጣው። ትላንትና ወገኖች ትላንት እኮ አይደለም 3 ቀን ይሆነዋል የባጃጇ ሹፌር አንድ እህት ናት ያው መካከል ያለች እና መንፈስ ቅዱስን ካሪዝማቲክ እንቅስቃሴን ዋና ጠላት ሆና የተነሳችው ለካሪዝማቲክ እንቅስቃሴ ነው። በጉባኤ እነማን ናቸው ይህንን የሚሉት? እነ ዳንኤል እውነት ለሁሉና እነ ወንጌላዊ መሐመድ ባለፈው ጊዜ አስቼ ቤት ገብተው እኛ እኮ ካሪዝማቲክ ነን ብለን በጉባኤ እኮ ነው የወሰንነው ብለው ይህን ነገር አመጡ ማለት ነው። አሁን የዚህ ጊዜ ካሪዝማቲክ የሚለው ሐሳብ ምንድን ነው? እንግዲህ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አጠቃላይ የመንፈስ ቅዱስ ስራን ምን ማለት ነው? የአንደኛ ቆሮንቶስ ምዕራፍ 12 13 14ን ሐሳብ ሙሉ ለሙሉ በሐዋርያት ስራ ላይ የተጠቀሱትን ሐሳቦች በተለይ ደግሞ ነቢያት የሚለውን ራሱ ሐሳብ ሪጀክት ባለማድረግ ውስጥ ገባች ማለት ነው። በአጭር ቃል ምን ማለት ነው? ነቢያትን አገልግሎታቸውን በመንፈስ ቅዱስ እንቅስቃሴ ማመን ኢቭን የአምልኮ ስርዓት እንኳን የሚያጠቃልል ነው። ካሪዝማቲክ ማለት ምን ማለት ነው? ለምሳሌ የሉትራን ቤተክርስቲያን የራሷ ትራዲሽን አላት በአምልኮ ላይ። ለምሳሌ ጸጥ ተብሎ በአንድ ቦታ ረጋ ብሎ ተቆሞ ምናምን የሚዘመርበት ባህል አለ። ካሪዝማቲክ ደግሞ ሲሆን ለፔንቴኮስታል ሙቭመንት ላይ ያለው አካሆን ምን ማለት ነው? ለምሳሌ ሰዎች ቻንት ያደርጋሉ። ምን ማለት ነው? ኢሞሽን ይጨምሩበታል። ከስርዓት አንዳንድ ጊዜ ወጣ ብለው ኢሞሽን ይጨምሩበታል። አንዳንድ ጊዜ
በእኛም አካባቢ እንደው የተለጠጡ ነገሮች ኢሞሽናችንን ሬጉሌት አለማድረግ ችግር ቢኖርም ግን ኢሞሽን ይጨመርበታል። ካሪዝማቲክ የሚባለው አንዱ እሱ ነው። ናት ኦንሊ መንፈስ ቅዱስ በሚነዳህ ጊዜ ኢሞሽንህንም ተጠቀም የሚል ነው አንዱ ካሪዝማቲክ ዋናው። ካሪዝማቲክ ነኝ ማለት የአዘማመር የጸጋ እንደዚህ አይነት እንትኖችን ምን አደርጋለሁ እቀበላለሁ ማለት ነው። አሁን ይሄንን ሲሰሙ አንዳንዶቹ ከዚህ ቤት ተሳድበው የሄዱት ይሄንን ሐሳብና ይሄንን የመንፈስ ቅዱስን ስራ ስለነበረ ቀዝቃዛ ውሃ አገኛቸው። ትንሽ ቀዝቀዝ ያለ ኦኬ፣ ትንሽ ቀዝቀዝ ያለ። አሁን ትላንትና ከትላንት ወዲያ ደግሞ አብዱሰላም ወንድማችንና ሌሎችም እኛም ጋር በተደረጉት አንዳንድ ፕሮግራሞች እኛ ጋር በጣም ኃይለኛ በረዶ አለ ማለት በረዶ ወርዶ አይስ ሆኗል። እንዲህ በእጅ እንኳን የሆነች ዝቀ ማንሳት እንኳን አትችልም። መኪኖች የሚዝቁት መኪኖች ራሳቸው በሎደርና በግሬደር እየተፋቀ ነው አሁን መንገዱ በሙሉ ማለት ለምን አይስ ሆኖ ማለት ነው። ትላንትናና ከትላንት ወዲያ አይስ ነው በላያቸው ላይ ወደቀው። መሸከም የማይችሉት አይስ ምን ማለት ነው ካላችሁኝ ሲሰድቡት የነበረው የመንፈስ ቅዱስ እንቅስቃሴ ወደ ቤታቸው መምጣቱን ለዛውም በጉባኤ ጌታ ይርዳቸው። ስለዚህ ካሪዝማቲክ የሚለው በጣም ወሳኝ ወንድሞች፣ እኔ እንደውም ኤርሚዬና አብዱሰላም በዚህ ጉዳይ ላይ በደንብ ብታወሩበት ደስ ይለኛል። ካሪዝማቲክ ሪሊ ምንድን ነው? ቴንክ ዩ። በውጭ ያሉ ሉተራኖችና እኛ አንድ መሆን አንችልም። አሁን ባለንበት ጊዜ አንድነትም ለማውራት ማለት ነው። ምንድን ነው መካነ ኢየሱስ አሁን ባለንበት ጊዜ ማነው ሉተራን አሁን ባለንበት ጊዜ ትልቁ የሉተራን ቁጥር የያዘ ይታሰብበት። ግን በዚህ ደረጃ ብዛት ያለው መካነ ኢየሱስ 100 ዓመት ባልሞላ ጊዜ ውስጥ በተለይ በደርግ ጊዜ መካነ ኢየሱስ ስንት ሰው ነበረች? ያ ሁሉ ሰው አስጠለሉን፣ ሰበሰቡን፣ እንደዚህ መሸሸጊያ ሆኑን። በዛ ጊዜ እኮ እነሱ ጋር ነው ስንጸልይ የነበረ የሚለዋት መካነ ኢየሱስ በቁጥር ስንት ነበረች? የአሁኑ መካነ ኢየሱስ አመጣጥስ እውነት ያኛውን ኮንፌሽናል የሆነን የሉተራን ሙሉ ዶክመንትን አምጥተን በየቀኑ አስረድተናቸው እሱን ተረድቶ አምነው ነው ወይ አሁን መካነ ኢየሱስ ይህን ቁጥር ያመጣችው የሚለውን ማሰብ ያስፈልጋል። የመካነ ኢየሱስ ጥሳ መውጣትና በዚሁ በ500,000 ሰው ከማይሞላ ተነስታ ወደ 13 ሚሊዮን እነሱ እንደሚሉ ወደዚህ ቁጥር የመጣች መካነ ኢየሱስ የእውነት ኮንፌሽናል የሆነ የሉተራን አጠቃላይ ዶክመንቶችን አስጠንተናቸው የመጡ ናቸው ወይስ የካሪዝማ ውጤት? ወደሱ ማሰብ አስፈላጊ ይመስለኛል። ወንጌላዊ ለዚህ ንግግር አንዴ ላጨብጭብ። ለዚህ ንግግር በቤተ ክርስቲያን ደረጃ የምናስበው በዚህ ጉዳይ ላይ እንዴት ነው? አሁን እውነት ለመናገር ካሪዝማቲክ የሚባለው እኮ ሰውን እንቅስቃሴው ነው አይደለም? ካሪዝማቲክ እኮ እንቅስቃሴው ከዚህ ካለው ንቅናቄ እኮ ያልፋል። ኃይለኛ የወንጌል ምስክርነትን ያስከተለ የካሪዝማቲክ ባህሪው ነው። ሩቅ መሄድ አያስፈልግም። በቃ ዋናው የመጀመሪያ ኃይለኛ የወንጌል ምስክርነትን ያስከተለና በጥቂት ዓመት የመካነ ኢየሱስ ከሌሎች ሉተራኖች ኋላ ተነስታ ይህ ሁሉ ቁጥር መጨመር የመጣው የወንጌል ስርጭቱ ላይ ለመሳተፍ እንኳን የመንፈስ ቅዱስ ኃይል ያስፈልጋል። ይሄ እንቅስቃሴ በሌለበት ምስክርነት የለም። ለምሳሌ ድሮ ይመጡ የነበሩ ፈረንጆች ወለጋም ላይ ወደ ደቡብም ላይ በሄዱበት ቦታ ሁሉ ክሊኒክ ይሰራሉ፣ ከዛ ትምህርት ቤት ይሰራሉ፣ እዛ ይቀመጣሉ። በረጅም ዘመን ጥቂት ሰዎችን ይደርሳሉ፣ ሌሎችን እንደርሱ በጣም ያሰለጥኗቸዋል፣ ያዘጋጇቸዋል፣ ይሄዳሉ። ግን ከነሱ የተቀበሉ ሰዎች ሙሉ በሙሉ እንደነሱ የክሊኒክ ሰራተኛ ወይም የትምህርት ቤት አስተማሪ አልነበሩም። ወንጌላውያን ተፈጠሩ፣ ቄሶች ተፈጠሩ፣ በዚህ መጡ። እነዚህ ሰዎች የመንፈስ ቅዱስ እንቅስቃሴ የመጀመሪያው ወጥተው ለሌሎች መመስከርና ምድሪቷን በወንጌል መገለባበጥ እኮ ነው። ይሄ እኮ ነው ያደረገው። ከዛስ ምንድን ነው ያደረገው? ረጅም ዘመን የቆየውን የፈረንጅ ልምምድ ከተለያየ አይነባሪ ብዙ ጊዜ እኛን ስንታማበት የነበረውን ታውቃላቸው። እሱን ደግሞ ራሴን አልሰድብምና አላነሳም። እንዲህ አይነት ልምምድ ያላቸው እንደዚህ ልምምድ አድርጎ በእኛ ላይ ይነሳ የነበረውን ክስ ሁሉ ያስወገደው ይህ የህይወት ለውጥ ምንጩ የመንፈስ ቅዱስ እንቅስቃሴ አይደለም ወይ? ሶቴንጊው ከዛስ አሁን ያለው የቤተ ክርስቲያን ውስጥ አገልግሎት የመንፈስ ቅዱስ ስጦታዎችን አያካትትም ወይ? የትኛውን ስጦታ?
በመጽሐፍ ቅዱስ በተለይ በአዲስ ኪዳን የተዘረዘሩና ቤተክርስቲያን የመጀመሪያ ቤተክርስቲያን ጳውሎስ እንደ መመሪያ የጻፈላቸው የነ ሮሜም የነ ቆሮንቶስም የኤፌሶኑም መልእክት ዛሬ ቤተክርስቲያኒቷ ውስጥ ተቀባይነት የላቸውም ወይ? እነዚህ የጸጋ ስጦታዎች ተከልክለዋል ወይ? ለምሳሌ ትንቢት መናገር የለም ብሎ የሚከለክል አንድ የመካነ ኢየሱስ ሰው ገጥሞኝ አያውቅም። ይልቁንስ በቤተክርስቲያን ደረጃ ሰዎችን ነቢያት ብሎ መሾም ላይ ቤተክርስቲያን የተቆጠበች ነች። ኃላፊነት ስለሚያስከትል ሐዋርያት ብላ ለመሾም በጣም የተቆጠበች ነች። እሱን የማታደርግበት ምክንያት ብዙ ነገሮች ከላይ ተዘርዝሮ ከዚህ በፊት ሊያስረዱ ሞክሯል። እሱን ብዙም ቢኖርም ባይኖርም ይጠቅማል ይጎዳል ብዬ ስለማለም፣ ግን አማኙ ትንቢት መናገር የተከለከለበት ቀን የለም። ለምሳሌ እኔ ካመንኩ ጊዜ ጀምሮ ትንቢት እናገራለሁ። እግዚአብሔር ሲናገረኝ የምናገር ሰው ነኝ። ካልተናገረኝ እግዚአብሔር መኖሩን በምን አያውቃለሁ? ከመጣሁበት አላስ በምንድን ነው የሚለየው? ያለና የኢየሱስ ልዩነት እኮ ኢየሱስ ዛሬ መናገሩ ነው እኮ በመንፈስ ቅዱስ አማካኝነት በእኛ ውስጥ ያለ የሚናገር የሚሰራ እያየን የምንሄድ ነው። ለበሽተኛ ስጸለይ የማያጸልየኝ መንፈስ ማነው አደንዝዞ የሚያስቀምጠኝ? እኔ እሱን አልቀበልም። መንፈስ ቅዱስ ለበሽተኛ ተጸልዮ እንዲፈወሱ የሚያደርግ በምልክት የክርስቲያንን ሕይወት የሚያጅብ ክርስቲያንን በመታነጽና በእድገት ውስጥ የሚከት እንጂ መንፈስ ቅዱስ በሌለበት ቸርች ራሱ መኖር የለባትም ባይነኝ እኮ። ይሄ የመንፈስ ቅዱስ እንቅስቃሴ የቸርች የህያውነት ማረጋገጫ ነው ብዬ ነው ማምነው። ይሄን ደግሞ አንድም ከልክለን አናውቅም ለማለት ነው። ቀጥሉ። ስለዚህ ባጃጇ 3 እግር ነው አይደል ያላት? አሁን ወደ ሳይክል ይቀየራል። ኤርሚ አይ ምንም ስጋ ጥራ ቢሉት ጣፊያ እንዳለ ተብሎ ይባላል። እስኪ ምንድነው ምርጥ በሬ ታረደና እስኪ ምንድነው ጥሩ ስጋ ምንድነው አሉት ሰውየው። እና ዳዊት ሻኛ ምናምን ነገር ይሄዳል ተብሎ ሲባል ጣፊያ፣ ከጣፊያ ጀመረ። እንግዲህ በተወለድኩበት አካባቢ እንደዛ ይባላል። እና አሁን ትልቋን መካነ ኢየሱስን ጠርቶ ባለባጃጆቹ ልዘውር ብለው ሲሉ ማለት ነው። እና አዲስ ነገር አይደለም ወንድሞች እና እህቶቼ። ያው እዚህ በህይወት ያሉ ሰዎች በጸጋ ስጦታም የሚጠቀሙ የሚገለገሉም የሚያገለግሉም ሰዎች ባሉበት ነው። እና እልቅ ምንድን ነው ሰይጣን የላካቸው መልክተኞች ናቸው እነዚህ። በባለፈውም ተናግሬያለሁ። ለወንጌሉ አገልግሎት ለሌሎች ሰዎች ወንጌል መስበክ ብላስፌሚ ነው ብለው ያሉ ሰዎች አትጠራጠሩ። እግዚአብሔር መንፈስ ቅዱስ የላካቸው ሰዎች አይደሉም። አጋንንት ገጣጥሞ የላካቸው ሰዎች ናቸው። ኦኬ። የወንጌል ስርጭቱ እንግዲህ መካነ ኢየሱስ ቤተክርስቲያን እንኳን በዚህና ልክ አሁን ወንጌላዊ እንደነገረን እኔም ከአንድ ሰው ሰምቻለሁ ወደ 13 ሚሊዮን የደረሰችው በስጋ ተዋልደው አይደለም። እሱ ቁጥር እንዳለ ቢሆንም ግን በስጋ ተዋልደው አይደለም። የጌታ መንፈስ ቅዱስ የጸጋ ስጦታ በቤተክርስቲያን ውስጥ ባላቸው ሰዎች የወንጌል ስርጭቱ አገልግሎት ለሌሎች ተደራሽነቱ ለሌሎች የጌታን ማዳን በጎነቱን በመመስከር ሁሉ ጭምር አብረው ተሳታፊ ሆነው ስራ በመስራታቸው ነው። እና ግን እንኳን ተናገሩ ነው ወንጌላዊ መሐመድም እነ ዳንኤል እነ ናትሻም ጭምር። ናትሻ ትንሽ ጠፍቶ ነው እንጂ እንደዋወላለን ከናትዬ ጋር በውስጥ ስንት እኮ የምናከብራቸው እኮ አገልጋዮች አሉ ወንድሞች እና እህቶች በእውነት። እና ቤተክርስቲያኒቱ ኦልሬዲ ገብታበታለች ማለት በትልቁ ባህር በጸጋ ስጦታ ውስጥ ገብታ አገልጋዮቿ ሁሉ ጭምር ማንም ሊክደው እስከማይችል ድረስ የእግዚአብሔር የአምላካችን ጸጋ በህይወታቸው ላይ አክቲቭ ሆኖ ሲሰራ አይተናል፣ እያየንም ነው። የልሳን ስጦታ የተጠላ ለማድረግ የቻይናው ጽሁፍ፣ የአረብኛው ጽሁፍ፣ የፈረንሳይኛ ጽሁፍ የፈለገ ብለው ቢሉ ማቅልበሱ ኦኬ፣ በጣም ማቅልበሱ። እንደናንተ አይነት ሰዎች ይህንን ወሬ የምታወሩ ሰዎች ማቅ ነው መልበስ ያለባችሁ።
ከል ለብሰህ ዘመኑ ሁሉ የሐዘን እንዲሆን ከፈለክ መሆን ትችላለህ። ምርጫችሁ ያ መንገድ ስለሆነ እንጂ ወንጌላዊት መካነ ኢየሱስ ቤተክርስቲያን ባዕድ ነገሯ አይደለም። የጸጋ ስጦታ የካሪዝማቲክ እንቅስቃሴ ለማለት ነው። ጌታ ይባረክ። በጣም ደስ ብሎናል። ብዙ አገልጋዮችም ደውለውልኛል በውስጥ መስመር እኔ ጋር እና ለጌታ ክብር ይሁን። እሺ ወንጌላዊ አንድ በግልጽ እንዲታወቅ የምፈልገው እንደ ፈረንጅ ሉተራን መሆን እንደማንችል በግልጽ መታወቅ አለበት። እኛን የፈረንጅ ሉተራኖች እኮ ኮንፌሽኑን በተለይ የተለያዩ የሉተራን መጽሐፎች እነዚህን ዶክመንቶች እነ ኮንኮርድን እነ ካቴኪዝምን ሌሎች የሉተራን መጽሐፎችን ከመጽሐፍ ቅዱስ በላይ ማምለክ ጀመሩና ከመጽሐፍ ቅዱስም እንደሚበልጥ አድርጎ አዩና መጥተው ወደኔ ሄዱት። አሁን የፈረንጅ ሉተራኖች ምን ላይ ናቸው እስቲ ያስረዱኝ። ከወደ አሜሪካ ያላችሁ የፈረንጅ ሉተራን ስንት ነው? አሜሪካ ውስጥ ያለ ሉተራን በቁጥር ብቻ አይደለም፣ ህይወቱስ ምንድን ነው የሚመስለው? የእውነት የተለወጠ የክርስቲያን ህይወት አላቸው ወይ? ዓለማዊነት የነሱ ድርሻስ አይደለም ወይ? የነሱ የህይወት መገለጫስ አይደለም ወይ? ውድቀትና አሁን እኛ እንኳን ጭምር ከዛ ከነሱ ጋር ግንኙነት ፈጥሯል ተብለን እዚህ ድረስ እስክንታማ ድረስ የሄድነው ስለወደቁ አይደለም ወይ? እኛ ለምንድን ነው ይሄ ነገር እንኳን ወሬ እንኳን ሲነሳ ኖ አይደለም እኛን አይወክልም ብሎ አግሬሲቭሊ የሚነሳ የሚቆጣ ትውልድ ከየት መጣ? እኛ ጋር መንፈስ ቅዱስ ስላለበት እኮ ነው ሰው ኃጢአትን ኃጢአት ማለት የሚችለው። ሰው እነዛ አሁን የሚያዩት መጽሐፎችን ሉተራዊ የሆኑ የዶክትሪን መጽሐፎችን ከእግዚአብሔር ቃል ባልተናነሰ እንደውም አስበልጦ ለምሳሌ አብዛኛው ጊዜ እንደዚህ አይነት ግሩፖች ሲፈጠሩ ከዚህ በፊት ከአንዱ ጊዜ በላይ በአፋን ኦሮሞም ተፈጥሮ ጠብም ተፈጥሮ እዛ ጋርም አይቻለሁ። እነዚህ ቡድኖች ከመጽሐፍ ቅዱስ የእግዚአብሔር ቃል እንዲህ ይላል ብሎ የማይጠቅሱ እንዲህ አይነት ታሪክ እንደዚህ እንዳለን ታሪክን እቀበላለሁ ነው። በነገራችን ላይ ሉተራዊ እንደሆነ ትራዲሽንን እቀበላለሁ። ግን ታሪኩን ለመጥቀስና የዶክትሪን መጽሐፎቹን ለመጥቀስ በጣም ቅርብና ፈጣን የእግዚአብሔርን ቃል ለመጥቀስ ግን እንደ ጠላት የእግዚአብሔርን ቃል የሚሸሽ ማህበር ከዚህ በፊትም ገጥሞናል። ግን እነዚህ ሰዎች እኛ ናቸው ወይ? እኛ እኮ በአካል ያለንበት ቤተክርስቲያን ነው የምናውቃት። ለምሳሌ የፈውስ አገልግሎት እኛ ጋር አለ፣ ሁሌ የማይቋረጥ ታማሚ ጳውሎስ ፊት ለፊት ነው። ለምሳሌ እኛ ቸርች ጳውሎስ ሆስፒታል ፊት ለፊት አሁን ነው ወደ ሸጎሌ ወደ ላይ ወደ ኢቢሲ የገባ ነው። እዛ ትልቅ ህንፃ ሰርተን ጳውሎስ ፊት ለፊት የነበርን ጊዜ ከሆስፒታል ሰዎቹ ሲደክማቸው ያመጣሉ ተሸክመው። ታምኑኛላችሁ? ጌታን ተሸክመው በጣም ስቃይ ውስጥ የገቡ ሰዎችን ኮማ ውስጥ የገቡ በቃ ተስፋ የቆረጡባቸውን ሰዎች ያመጣሉ። እነዚህ ሰዎች ደግሞ የሚገርሟቸው ተፈውሶ ይሄዳሉ። እንዳለ አገልጋዩን ለበሽተኛ እንጸልያለን። እግዚአብሔር ስለ ሰዎቹ ሲናገር ስለ ሀገር ሲናገር መልእክት እንናገራለን። ከየት ነው የመጡት? እኔ ለምሳሌ በኃይል አገልግሎት የማያመን አገልጋይ አልቀበልም። የማልቀበልበት ምክንያት እኔ ከአወዳይ ከጫተራ ነው የወጣውኝ ወንጌል ተመስክሮልኝ። መካነ ኢየሱስ እኮ እኛ ስናምን እኮ ምስራቅ ላይ 8 አትሞላም። የዛሬው 14 እና 15 ዓመት። አሁን ግን ስንት ነው ያለችው? ካሉ ቸርቾች እኩል የተስተካከለችና በቁጥርም በማን ነው በብዙ ቦታ ቸርች ፕላንት በመደረግም ትልቅ የሆነ ቸርች የመጣው። እሺ እንዴት ነው ከ8 ቸርች ወደ 60 ቤት የምትመጣው በ15 ዓመት? በየቦታው ያሉ ልጆች በመንፈስ ቅዱስ ኃይል የተሞሉ ናቸው። ለበሽተኛው ይጸልያሉ፣ ሲመሰክሩ በኃይል የእግዚአብሔር ኃይል ይገለጣል። እነዚህ አይነት የወንጌል አገልግሎት ከሌለና አይ ደንዝዘ ተቀመጥና ሰው ቴዎሎጂው እንዲህ እንዳለ ምኑ እንደዚህ እንዳለ በለው ካለኝ አልለው መጽሐፍ ቅዱስ ስላላለኝ። አያችሁ ኃይል መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል እንድቀበላላችሁ በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳርቻ ምስክሮች ትሆናላችሁ። የምስክርነት ኃይሉ ምንጩ መንፈስ ቅዱስ ከሆነ ከዛ በኋላ ሐዋርያት እየመሰከሩ ሲሄዱ፣ በሽተኞች ሲፈወሱ፣ አጋንንት ሲወጣ፣ ሁሉ ነገር የእግዚአብሔር ኃይል መገለጽ ሲኖር ዛሬ ላይ ደርሶ እግዚአብሔር መስራት ካቆመ ጡረታ የወጣ አምላክ እንዴት እከተላለሁ? እስቲ እኔን ራሱ እስቲ ምከሩኝ። እስቲ ጡረታ የወጣ አምላክ እንዴት እከተላለሁ? ስራ ያቆመ ማለት ነው። እስቲ ኤርሚስ ስለ ሌላው አንድ ተጨማሪ ልስጤ የሚገርም መሀል ቤተል አገለግል ነበርና ወንጌል ስርጭት ውስጥ ነበር የምንወጣውና የካውንስሊንግ ምስክርነት ቡድን አለ። በሊሰን እንደ እሳት ነው የምንጸልየው። ቄስ በላይ በሊሰን ሲጸልይ ብሰማ በስመ አብ እና
በዛ ስንጸልይ አንዱን መንገድ ላይ እንወጣለን። በጣም ይመሰክር ነበር እኔ እና ከወገኖች ጋር እንወጣለን። አንድ ቀን ቸርች ሲሄድ በጣም አፌ አርፍም እና አውቶቡስ ውስጥ መሰክራለሁ ስለ ጌታ። ከዛ እየሄድኩ እያለሁ ልክ እንትኑ ጋር ይሄ ማን ነው ከጳውሎስ ለፍ ብለህ ይሄ ሆስፒታሉ ጋር ስትደርስ ቁጭ ብለዋል። ይሄ የጀርመን ሚሽኑ ወልታ ሳትገባ በፊት ቁጭ ብለዋል፣ መንገድ ላይ ቁጭ ብለዋል። ከዛ ስለ አንድ ጓደኛዬ ጋር እያወራን እሱ መካነ ኢየሱስ ነው ወንድሞችን ቤተል ነው የምንካፈለውና እርስ በርሳችን ስንመሰካከር ኢየሱስ እኮ ነን በድንቅ ሁኔታ ፈወሰኝ፣ ኢየሱስ ጌታ ነው ያልኩ ለሱ ያወራሉ። ሰማ ጆሮ ውስጥ ገባና ና ይህን ስም ንገረኛል፣ ይህን ጌታ ንገረኛል። አቤት ጌታ አግኝቼ ነው አልኩና ጠጋ ብዬ ከወንድም ጋር ከዛ ወንድም ጋር ጌታ ኢየሱስ ክርስቶስ ይወዳል፣ ኢየሱስ ያድናል ብለን ነገር ነው። አሁን ሰለኛል። ጌታ ይባረክ። ከመንገድ ላይ አንስተን ሄድና እኔ ደግሞ ካውንስል መንገድ ስጭት ውስጥ አገለግላለሁ ብያለሁና መካነ ኢየሱስ ቤቴል መሀል ቤቴል ከዛ ወሰን አብረን የምናገለግለው አቦነሽ የምትባል አንድ ለጋለች ጌታ ይባርካት እና አብረን በልሰን እየጸለን ከዛ አጋንንት ከውስጡ ወጣ። ምን ይላል ታውቃለህ? አጋንንቱ ራሱን ለመግደል ገመድ ይዟል። ባለቤቱን በመኪና አደጋ አጥቶ፣ ሁለት ልጆቹን እንደዚሁ አጥቶ በመኪና አደጋ። አጋንንት ነፍሰ ገዳይ ገመድ ይዟል በእጁ ከውስጡ ጮህ ወጣ። ከዛ በኋላ ነው እያለቀሰ የመሰከረልን። ተመልከት፣ መካነ ኢየሱስ ቤት ልኮ ማለት እንግዲህ ይሄን የደረስኩበት ነው። መሰከረልን። እሱን በደንብ ያዝ ነው። ልብስም ሰብስቤን ሰጠ ነው ተባበር ነው። ቀራኒዮ አካባቢ ነው ቤቱ። እዛ መካነ ኢየሱስ አለ ያን ነው። እዛ በኋላ እዚህ ካውንስል ሰጥቶ ምክር ሰጥቶ ገንዘብ አዋጤን ልብስም ሰጠን። እዛ ሸኝ ነው እና በጣም ነው መካነ ኢየሱስ ውስጥ በጣም ነው የሚደሰተው። በቃልም አትታማም፣ በልሰን መናገርም አትታማም፣ በጣም ወንጌል ስርጭትም አትታማምና እግዚአብሔር ስሙ ይባረክ። ተባረኩ። ይሄን ልንፈልግም ተጨማሪ ተባረክ። ወንጌላዊ እርምዬ ተባረኩ። መሲህ እኛ እኮ ጥያቄ ሆኖብን እኮ አናውቅም። አንድም ቀን ይሄ ነገር አንድ ቀን እምነታችንም ላይ ጥርጣሬ ፈጥሮብን አያውቅም። ጥያቄም ሆኖብን አናውቅም። የመጽሐፍ ቅዱስ የተጻፈ ግልጽ ትምህርት ነው። ከዛ በኋላ አሁን በህይወት እየተገበር ነው ያለን ነው። ሰው እግዚአብሔር ስራ አቆም ሆይ የሚል ጥያቄ ነው አንዳንድ የሚፈጠርብን። እንዲህ አይነት ሰዎች ስትሰማ ስራ ጡረታ የወጣ ስራ ያቆም አምላክ ነው እንደሚከተሉ ትላለህ። ዛሬም አይሰራ ማለት ነው እኮ ባንተ ውስጥ እሺ። አዎ። አይ ሌላው ምንድነው የባጃጇ መካነ ኢየሱስ ብለን ያላት የቲክቶኳ ማለት ነው የልብ ልብ የተሰማቸው ደብተራዎቹ ለነሱ ምስክሮች ሆነው ብቅ አሉ። ባልታጠበ ፊታቸው የኦርቶዶክስ አገልጋዮች ነን ብለው የሚሉ መጥተው እንዴ እናንተ እኮ እየከሳችሁብን ነው እንመግባችሁ አይነት ነገር ማለት ነው። መካነ ኢየሱስ እየከሳች ነው አሉን። እነው ዘልፈኒ ማለት ነው እየከሳች ነው እየተዋጣችሁ ነው አሉ። ናና አስተፋታ ናና መካነ ኢየሱስ ተውጣ ከሆነ እየተዋጣችሁ ነው እና እኛ ደግሞ እግራችሁን እየጎተት ነው። ጴንጤኮስታሉ እንዳይወጣችሁ ዮናስ በአሳንባሪ ሆድ ውስጥ እንደገባው ያው በጭንቅላታችሁ በኩል መካነ ኢየሱስ በጭንቅላቷ በኩል በጴንጤኮስታሉ ስትዋጥ እኛ ኦርቶዶክሳውያን እግራችሁን እየያዝን እየጎተትን ነው እንዳትዋጡ ብለው ባልታጠበ ፊታቸው የኦርቶዶክሶቹ ወዘልፈኒዎች መጣው ምስክር ሰጮች ሆኑ። ለእነዚህ ሰዎች ያለን መልእክት እንዴ የመካነ ኢየሱስ ቤተክርስቲያን ወንጌላውያንን የሚቀጥለው እሑድ ላይ በቦሌ መድኃኔዓለም እንዲሰብክ ወንጌላዊ አብዱ ሰላምን እንልከዋለን። የኢትዮጵያ ኦርቶዶክስ ቤተክርስቲያን በጭብጨባ በእልልታ ማይኩን እንድትሰጠው ብቻ እንፈልጋለን። ምክንያቱም ትቀበሏታላችሁ መካነ ኢየሱስ ቤተክርስቲያንን። ከስብከቱ በኋላ የሚቀር ሰው ካለ እዛ መድኃኔዓለም እናያለን ማለት ነው። አታደርጉትም አልኩ። ከመካነ ኢየሱስ ቤተክርስቲያን አንድ ቄስ መጥቶ ኦርቶዶክስ የሚሰብክ ከሆነ እንደው ሲጀምር አይተቀበልም ቤተክርስቲያኒቱ። ግን እናንተ እንደዛ የምትቀባበሉ ከሆነ እናት ቤተክርስቲያን ብላ ትለናለች፣ አባት ቤተክርስቲያን ብለው ይሉናል፣ አያት ቤተክርስቲያን ብለው ይሉናል። ብራዘር እናት ቤተክርስቲያንም ተባል፣ አባት ቤተክርስቲያንም ተባል፣ አክስት ቤተክርስቲያንም ተባል፣ እህት ቤተክርስቲያንም ተባል፣ ወደዳችሁም ጠላችሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን
ጠንቅቄ የማቅ ሰው ነኝ። መካነ ኢየሱስ ሉትራውያንን ቢሆን ማናቸውንም ቢሆን መናፍቃን ብሎ በሚል ቃል ነው የሚጠሩት። ከሃዲያን ብለው የሚጠሩት ለምንድን ነው? አሁን በእኔ አያት ንግግር የኦርቶዶክሶቹ ቄሶች የአርጋጃ እናጓጅ የጋጋሪ ቆስቋሽ ትላለች የኔ አያት። አሁን የጋጋሪ ቆስቋሽ ሆነው የቀረቡት ለምንድን ነው? ፔንቴኮስታሉ ያመጣው አጠቃላይ ኢቫንጀሊካሉ ያመጣው ተጽዕኖ ምንድነው በሮም ካቶሊክ ቤተክርስቲያን ላይ ያመጣውን ተጽዕኖ ታውቃለች የኢትዮጵያ